ሰላም ጤና ይስጥልን አድማጭ ተመልካቾች፣ አዲስ ኮምፓስ ሚዲያ አዲስ 24 የዛሬው ፕሮግራማችን ልዩ ዝግጅታችን ጀምሯል። አዲስ እንግዳ አዲስ ሰው ይዘን መተናል። በዛሬው እንግዳችን ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ከሱ ጋር የተያያዙ ነገሮች ነው የምናነሳው። ከኢትዮጵያ ነው እንግዳ የጋበዝኩት። እንግዳዬን ወደ ስቱዲዮ ጋብዛለሁ። ሰላም ሂሪያ፣ እንዴት ነሽ? ደህና ነሽ ወይ? ሰላም ኤርሚያስ፣ እንዴት ነክ? ደህና ነህ ወይ? ደስ ብሎኛል ስላገኘሁሽ፣ በጣም ደስ ብሎኛል። እናመሰግናለሁ። ጥሩ። ምናልባት ለአዲስ ኮምፓስ አዲስ ስለሆንሽ ማናት ሂሪያ? ምንድነው የምትሰራው? የት ትኖራለች? የት ሰርታለች? የሚለውን ትንሽ አስተዋውቂንና ወደ ዋናው ነገር እንሄዳለን። አመሰግናለሁ ኤርሚያስ። እንግዲህ ሂሪያ ሩፌራ እባላለሁ። ከዚህ በፊት ኦኤምኤን ውስጥ ሰርቻለሁ። ከዛ በተጨማሪ ደግሞ በፕራይም ሚዲያ ዜና ክፍል ውስጥ ነበረ የምሰራው። ያው ፕሮግራም የሚሰራል፣ አንተም እንደምታውቀው ጋዜጠኛ ስትሆን ሁሉንም ነገር አንድ ላይ ነው የምንሰራው እና እንደዛ ነው። ጥሩ። ጋዜጠኝነቱን ነው በዋናነት እየሰራሽ ያለሽው? ኦኬ። በቀጥታ ወደ ተገናኘንበት እንድንሄድ ነው የምፈልገው። ብዙ ቃለ መጠይቆችን አይቻለሁ፣ ብዙ ሀሳቦችን አይቻለሁ። በዚህ አጋጣሚ ቴዲ ከስፍራውንም በጣም ማመስገን እፈልጋለሁ። ከሱ ጋር ያደረጋችሁትንም ቃለ መጠይቅ አይቼ በአንድ ወቅት አንድ ፕሮግራም ሰርቼ ነበር እና ያ ፕሮግራም ሀጫሉን ማን ገደለው የሚል ርዕስ የያዘ ፕሮግራም ነበረ ፕሮግራሙ እና በዛ ፕሮግራም ላይ በተለይ አቶ ጀዋር መሐመድ አልጸጸትም በሚለው መጽሐፉ ከገጽ 346 እስከ 349 ከሀጫሉ ጋር ተያይዞ ያነሳቸው ነገሮች ነበር እና ማን ይናገር የነበረ ስላልኩ አንደኛ ምን ይላል አቶ ጀዋር በ2016 ኦኤምኤን ሀጫሉን ሊያቀርብ እንደፈለገ ሲናገር ተቃወምኩኝ ይላል። አንቺ ኦኤምኤን ስለነበርሽ እና በፍጹም ወደ ሚዲያ መቅረብ የለብህም ብያልኩት ይላል በመጽሐፉ ላይ። ሁለተኛ ራሱ ሀጫሉም ኦኤምኤን ላይ ቀርቤ ቃለ መጠይቅ መስጠት ፈልጋለሁ ሲለኝም አይቻልም አልኩት ይላል እና ተደብቆኝ ቃለ መጠይቅ ሰጠ ይላል። ታሪኩን ንገሪን ሂሪያ። ልክ ነው ይሄ? እኔ ማለት ሀጫሉ ተፈልጎ ነው የሚገኘው። ላንተ ይሄኛውን ማስረዳት አይጠበቅብኝም። ምክንያቱም ሀጫሉ ኢንተርቪው አድርጉኝ ወይም ቃለ መጠይቅ አድርጉኝ ብሎ የሚሄድ ሰው አይደለም፣ ወይም የማይታወቅ ሰው አይደለም ሀጫሉ። ነገር ግን በወቅቱ ሁላችንም እንደምናስታውሰው ሀጫሉ ላይ የተለያዩ የስም ማጥፋቶች መጥተው ነበረ። ሲሚንቶ ይሸጣል፣ ብረት ይሸጣል፣ የኦሮሞን ትግል በልቷል፣ የኦሮሞን ትግል ገደል ከቷል ምናምን የሚባሉ ነገሮች ነበሩበት እና እንደዛ አይነት ነገሮች በሚመጡበት ጊዜ በጫና ነው ኢንተርቪው የተደረገው እና ደግሞም ጀዋር የከለከለው ነገር ለምሳሌ ጀዋር ሀጫሉ እንዳይመጣ ኦኤምኤን ውስጥ ከፈለገ አይመጣም ማለት ነው። ስለዚህ ጀዋር ለምን እንደዚህ እንዳለ አላውቅም። ምናልባት እንግዲህ እኔ ሀጫሉን ማን ገደለው እኔ አላውቅም። ምንም ነገር ምናውቀው የሆነ በራስህ የምትጠራጠረው ነገር ሊኖር ይችላል። ሞቶብናል። ይሄ ሰውዬ ይሄ ልጅ የሞተው ከሁላችንም ስር ነው። ስለዚህ ብዙ ሰው ደግሞ ተጎጂ የሆነ ሰው ደግሞ እቃ እንኳን ሲጠፋብህ የሆነ ሰው ወስዶት ይሆን የሆነ ሰው ሁሉንም ነው የምትጠረጥረው። ስለዚህ የሆነ የምንላቸው ነገሮች ይኖራሉ። ብቻችንንም ስናወራ አንዳንድ ጊዜ ደግሞ እንደዚህ ብሔርተኞች ተገናኝተን ስናወራ የምንላቸው ነገሮች አሉ። እንትና ነው ምናምን ማለት ነው እና በመጀመሪያ ደረጃ ጀዋር ሳይፈልግ አይደለም ሀጫሉ ኢንተርቪው የተደረገው። ፈልጎ እንዲመጣ ፈልጎ ኢንተርቪው እንዲደረግ ጫና አድርጎ መምጣቱን ግን አውቃለሁ። ጫናው ደግሞ ከኛው ማለት ከልጁ ማለት ነው የሆነ ነገር ግልጽ ማድረግ የፈለገው ነገር ነበረ። በወቅቱ ኢንተርቪውን ተከታትለው ከሆነ ከራሱ ላይ የሆነ ነገር ማውረድ ይፈልጋል። አንደኛ ከማህበረሰቡ ጋር መጋጨት አይፈልግም። ምክንያቱም የተለያዩ ስም ማጥፋት ቅድም እንደነገርኩ ተደርጎበታል። በዛ ምክንያት መጥቶ ማጥራት የፈለገው ነገር ነበረ።
ከዛ መጣ የሚጠየቁ ጥያቄዎች ነበሩ። አንዳንዴ የምትወደው ሰው ሲሆን እንዳይነካብክ የምትፈልገው ሰው ሲሆን አጋልጠህ አትሰጠውም። እዛ ጋር ግን የተደረገው ነገር ምንድነው? ተጋለጠ። በቃ ጫሉ ማለትም የሚደረግለት ጥያቄ ለሆነ ነገር የመጋበዝ ሁኔታ ነበርና በእርግጥ ያን ቀን የተወሰኑ ሰዎች አውርተን ነበረ። ግን ለምንድነው እንደዚህ ምናምን የሚል ነገር አውርተን ነበረና ከዛም ነው እንግዲህ አጫሉ ላይ እንደዛ አይነት አደጋ እየደረሰበት ማለት ነው የሞተው። ስለዚህ የምታስታውስ ከሆነ የሆነ ጊዜ ላይ ጀዋር የፖለቲካ ፓርቲ ውስጥ መቀላቀል ሲፈልግ ሚዲያውን እንዲለቅ ነው የተደረገው። ማለትም ሚዲያውን የሚዲያ ዳይሬክተር ሆኖ ፖለቲካ ውስጥ መሳተፍ አይችልም ነበር። ከዛ በኋላ ሰብስቦን ያለው ነገር አለ። ሰብስቦን ሰክሬት ቦስ ነኝ፣ ከሚዲያው ጀርባ ያለው እኔ ነኝ ብሏል። ኦኤምኤን ውስጥ የሱ አሻራ የሌለበት ቦታ የለም። እሱ ያላቸው ነገሮች ናቸው። ከዜና ጀምሮ፣ ከፕሮግራም ጀምሮ፣ ከሚመጡ ሰዎች ጀምሮ እሱ ያልፈለገው ነገር አይሆንም። እሱ ጋር ነው አሁን እኔ አንዱ እንግዳ ስታመጡ አቶ ጀዋር የማያውቀው እንግዳ አለ። ምናልባት ኤዲቶሪያሊ ላትነጋገሩ ትችላላችሁ፣ ግን ያለሱ የማያውቀው የመጣ እንግዳ አለ ሚዲያ ውስጥ እንደሰራ ሰው። ምክንያቱም ተቃውሜ ነበር፣ አትሂድም ብዬ ነበር። ኦኤምኤንንም ተቃውሜዋለሁ፣ ራሱ አጫሉንም ተቃውሜዋለሁ። የሰማሁት ኢንተርቪው ካደረገ በኋላ ነው ስላለ አቶ ጀዋር ሳይሰማ የሚደረግ ያውም እንደ ሂውጅ እንደዚህ ትልቅ የሆነ አቶ አጫሉ ባለበት ሳይሰማኝ ቃለ መጠይቅ ይደረጋል ወይ? እንኳን አጫሉ ሁንዴሳ ትልቁ ሰው ይቅርና እያንዳንዷ ለዜና የምንሰራቸው ዛጋ ኢንተርቪው የምናደርጋቸው ሰዎች በጀዋር እውቅና ነው የሚመጡት። ለምሳሌ እኛ የምታስታውስ ከሆነ ኦኤምኤን ምናልባት የሚታወቅበት ትልቁ ነገር የቱ ጋር ነው ግርግር ያለው ሄደን እንስራ ነው። የምታስታውስ ከሆነ በወቅቱ ማለት ነው ግርግር ያለበት ቦታ እኛ አንጠፋም። ይሄንን ስል ትናንትና የነበርኩበትን ቦታ እያጣጣልኩኝ አይደለም። እኔ ጀዋር መሐመድ ነው እኔ ህግ ነው የተማርኩት በነገራችን ላይ። ከዛ በኋላ ራዲዮ ውስጥ ሰራ ነበር። ሬዲዮ ውስጥ እየሰራሁኝ መጥቼ ኦኤምኤን እንዲቀጠር እና ህዝብም እንዲያቀኝ ያደረገልኝ እሱ ነው። ባለውለታዬ ነበር በሰዓቱ ማለት ነው። ስለዚህ ደጀኔ ጉተማ ነበረ በወቅቱ ማናጀር ምናምን የነበረው። እቺ ልጅ መቀጠር የለባትም እንዴት ነው ምናምን ነገር የጆርናሊዝም አልተማረችም ምናምን ሲል ግን ትችላለች አለው። ስለምትችል ስለምትሰራ መስራት አለባት ብሎ ነው ያስቀጠረኝ። ስለዚህ ከህዝብ ጋር ያስተዋወቀኝ ሰው ነው ልልክ ፈልጌ ነው። ይሄንን አድርጎልኛል። አሁን እኔ ከግል ጥላቻ ተነስቼ አይደለም ይሄንን የምናገረው። ከዛ በኋላ ግን ምንድነው የሆንኩት? እኔ አዲስ አበባ ውስጥ ነው የምኖረው። ተወልጄ ያደግኩትም አዲስ አበባ ውስጥ ነው። ሸገር ሲቲ ውስጥ ነበረ በወቅቱ የምኖረው እና ግርግር ያለበት ቦታ እኛ አለን። ማረቆና መስቃን ተጣሉ እኛ አለን። ቅማንትና አገው ተጋጩ አማራ ክልል ላይ የማንነት ጥያቄ እኛ አለን። የወለኔ ማህበረሰብ የማንነት ጥያቄ ጠየቀ እኛ አለን። የወሎ ማህበረሰብ እንደዚህ ሆነ እኛ አለን። ኦኤምኤን የሌለበት የግርግር ቦታ አልነበረም በወቅቱ ማለት ነው። ስለዚህ ማህበረሰባዊ ጫናው ከፍተኛ ነበረ። ቆይ እናንተ መች ነው ሰላም የምትሰሩት ምናምን የሚል ጥያቄዎች ውስጥ ጥያቄ ነበረ ከህዝቡ ማለት ነው። እኔ አንዳንድ ጊዜ ህዝቡ ኦኤምኤንን ይወደዋል ምናምን የሚባል ነገር ነበር። እርግጥ ነው ውጪ በነበረበት ሰዓት ትልቅ አስተዋጽኦችን ኦኤምኤን አድርገናል እኔም በነበርኩበት ጊዜ። ከዛ በኋላ ግን ኢትዮጵያ ውስጥ ከመጣ በኋላ ግን የግጭት መንስኤ ነው የሆነው። እኛ በወቅቱ በማወቅም ሆነ ባለማወቅ ስንሰራ የነበራቸው ነገሮች ሲሰሩ የነበሩ ነገሮች ግጭት ያለበትን አፈንፍኖ ነገር ግን የቱ ጋ ነው ግጭት ያለው ብለን ነበረ ስንሰራ የነበረው። ስለዚህ ጀዋር ኦኤምኤን ብቻ ሳይሆን ልጨምርልሽ ብዬ ነው የኢሳቱም ዋና ዳይሬክተር የነበረው አቶ አንዳርጋቸው ለምንድነው ኢሳት የተዳከመው ተብሎ ሲጠየቅ በቃል በአደባባይ ስላለ ነው የምናገረው። ይሄን አቶ አንዳርጋቸው ምን አለ? ኢሳት እኮ ማዕከል ያደረገው ቀውስን ማክሲማይዝ በማድረግ ነበረ። ቀውስ ባለበት እንገኛለን፣ ቀውስ ከሌለ ግን ኢሳት ይሞታል አለ። ይሄ ዲያስፖራ ያለው ሚዲያ ሴታፕ የተደረገው ከቀውስ ጋር ተሳስሮ ነው ማለት ተናጠል ኦኤምኤን ብቻ አልነበረም ልልሽ ነው። ይሄ ደግሞ የተነገረው በአቶ አንዳርጋቸው ጽጌም ስለሆነ እንደው ለየት ብለው አንቺ ኦኤምኤን እንዲያልሽ እንዳይሉሽ ብዬ
እኔም ኃላፊነት ወስጄ ልጨምርልሽ። አዎ ደግሞም እኔ የማስታውሰውን አንድ ነገር ልንገር። በአንድ ወቅት ፕሮፌሰር መራራ ጉዲና መድረክ የሚባል ፓርቲ ሲቋቋም ረስቼዋለሁ። አሁን ላይ መድረክና የሆነ ነገር ግንባር ሲፈጥሩ ይሁን ውህድ ሲፈጥሩ ይሁን ወይም ትብብር ይሁን አላስታውስም። እና እኔና ጎበዜ ነበርን እዛ ቦታ ላይ እና እኔና ጎበዜ ነበርን። አቶ መራራ የሆነ ነገር ተናገሩና ጎበዜና እኔ ጥያቄ ጠየቅናቸው። እንደው ይሄ የፊንፊኔ ጉዳይ የአዲስ አበባ ጉዳይ እንዴት ያዩታል ፕሮፌሰር ብለን ጠየቅናቸው። በወቅቱ ዶክተር ነበሩ፣ ወደ ፕሮፌሰርነት አልተሸጋገሩም ነበር። እና ዶክተር መራራ ብለን ጠየቅናቸውና ጥያቄውን ጠይቀን ወደ ቤታችን ገባል። እና እኔ የመጀመሪያው ነገር ምንድነው የዜናው ሊድ ምንድነው በኦኤምኤን አንግል። ከዛ ልክ ልንወጣ ስንል ግን ፕሮፌሰር መራራ ጉዲና ምን አሉን? ኦኤምኤን እና ኢሳቶች ሂሪያና ጎበዜ ሄዳችሁ እንግዲህ የምትሰሩትን ዜና እጠብቃለሁ አሉን። ከዛ ሄድንና እኔ ሊዴ ምን ሆነ መሰለክ፣ እሳቸው ያሉት ምንድነው የፊንፊኔ ጉዳይ የኦሮሞ ህዝብ በህግም ሆነ በምንድነው የሚባለው የኦሮሞ ህዝብ በታሪክ በህግና በህግም ይሁን በታሪክ የኦሮሞ ህዝብ እንትናት ሴንተር ናት አሉና፣ ነገር ግን አሉ አቶ ፕሮፌሰር መራራ ነገር ግን እንደ ኢየሩሳሌም እንትን የመጋጫ እንትን መሆን የለባትም፣ ደም የሚፈሰስባት ቦታ የለባትም አሉ። እኔ ወይምን ሄጄ ምንድነው ያልኩት? ፕሮፌሰር መራራ ፊንፊኔ የኦሮሞ ባህልም ህግም ናት፣ በህግም በታሪክም የኦሮሞ ናት ብለዋል ብዬ ሳስጮ፣ ጎበዜ ደግሞ ሄዶ ምን አደረገ? ኢሳት ላይ ፊንፊኔ አዲስ አበባ ብለዋል እሳቸው። ፊንፊኔ ወይም አዲስ አበባ ነው ያሉት። ፊንፊኔን ቆረጠና አዲስ አበባ አለ። ጎበዜ ደግሞ አስበው አዲስ አበባ ካልተግባባንባት እንደ ኢየሩሳሌም ታስተላልቀናለች አይነት ነገር ሰራ። ከዛ ደወሉልኝ ብዬ ነበር። ኢሳትና ኦኤምኤን የተገኘበትን ቦታ አውቀዋለሁ ምን እንደምትሉ። እዚህ ድረስ ፖለቲከኞች እኛ ጋር ሲመጡ ይጠነቀቁ ነበር። እና ያን ጊዜ በቃ ማስጮህን 100K ምናምን 1 ሚሊዮን ቪው ማየት እሱን ያየ ነው። ሰከን ብለህ ግን ስታስበው የመጋጫ ወይም ደግሞ በቃ በአጠቃላይ ልልክ የምፈልገው ማህበረሰባዊ ቀውስን እያየን አልነበረም የምንሰራው። የሚመጣውን ቀውስ አይደለም የምናየው። እኛ ስለ አገውና ስለ ቅማንት ብዙ ሰርተናል። የአገውና የቅማንትን ኤግዛጀሬት አድርገን በጣም እና በአንድ ወቅት ወደ ጎንደርና በጣም የሚገርም ነገር ነው ያነሳሽው ሂሪያ። በነገራችን ላይ ማለት ወደ ዋናው ነጥብ እመጣለሁ፣ ግን ሲሪየስሊ ሰውም እንዲያየው ስለሚያስፈልግ እኔም ልንገርሽ አንድ ምሳሌ። የኢሳት ዜና ላይ አንዱ ስሙን አልጠራም ለጊዜው ዜና ጸሐፊ ነው እና እኔ ደግሞ በአጋጣሚ ኮንትሮለር የሚባለው ይሄ እንትን አይነት ተመድብ ያለው እና ዜናውን ትቶት ሄደ እና ምን ነው ምናምን ስለው ዛሬ ዜና የለም ማለት ለምንድን ነው እንዴት ዜና የለም? ያ ሁሉ ነገር ያለ 24 ሰዓት ሙቭመንት አለ፣ ምን ዜና አለ? ምንም የሞተ የለም፣ ጠሽ የለም፣ ምን የለም። ገባሽ? ሶ ማይንድ ሴቱ የተሰራው ዛሬም ስለምናይ ነው። ባይዘው አንዳንዶቹ ዛሬ ዳይቨርት አድርገው የምታዩዋቸው ይሄ ከሻቢያ ጋር ከምናም ጋር የተጣበቁትን ብታይ ለነሱ ዜና ማለት ጠሽ ነው። ሰው መጋደል መሞት ምናምን ነው። እሱ ከሌለ ዜና የለም የሚል ስሜት ነው ያለው እና ልጋራሽን ፈልጌ ፕላስ ኦኤምኤን ብቻ አይደለም እኛም ሳይድ የነበረ ነው የሚለው ለማንሳት ነው። ወደዚህኛው ልመለስ፣ ምናልባት የምትጨምሪው ነገር ከሌለ ወደ ዋናው ወደ ቅድም ወደ አንሳውልሽ ሊድና ኢትስ ሪሊ አቶ ጀዋር የማያውቀው እንግዳ የማያውቀው ኒውስ አለ ወይ የሚለውን ነገር ላይ መጀመሪያ እሱ ላይ አስተያየት ስጪኝ እንደ አንድ የስራው ባልደረባ እንደነበረ ሰው። ጀዋር እንደምታውቀው እኛ ኡራኤል አካባቢ ነበረ ቢሮ። ጀዋር ደግሞ ትንሽ ዝቅ ብሎ ቦሌ አካባቢ ቦሌ ሚካኤል አካባቢ ነው የሚኖረው። ስለዚህ ዛሬ ባይመጣ ነገ ይመጣል፣ ነገ ባይመጣ ከነገ ወዲያ ይመጣል። በጣም ቅርብ ነው፣ ቶሎ ነው ወደዛ የሚመጣው። ከዛ ውጪ ደግሞ የምንሰራውን ስራዎች እንገመገማለን ስራውን። ያው ደጀኔ ጉተማ ነበረ የበላይ የዜናውም የሁሉም ኃላፊ ሆኖ ከላይ የሚሰራው ደጀኔ ጉተማ ነው። ደጀኔ ጉተማ እንዲህ ብሏል ብሎ ይነግረን ነበረ። እንደዚህ አልሰራችሁም እንደዚህ ምናምን፣ እሱ እንኳን ባይገኝ ማለት ነው። በእርግጥ ጠዋትና ማታ
ሁሉም ሰዓት ላይ እኛን ይሰበስበናል አይደለም። ነገር ግን ባለኝ መረጃ እኔም በማውቀው መሰረት የማያውቀው ኒውስ አይሰራም። ለምሳሌ ልንገርክ፣ ቅድም እንደነገርኩክ የሆነ ሀገር መሄድ ከፈለግን ለምሳሌ እኔ የሆነ ጊዜ ማረቆ ይጃለሁ። ማረቆና መስቃን ነው ማረቆና የሆነ ቦታ በጣም ብዙ ቦታ እንደሄድኩትኝና ያው ግጭት ያለበት የማንነት ጥያቄ የሚጠየቁ ቦታዎች ነው የሚሄደው እና የሚደውሉት ሰዎቹ እንደዚህ ተበድለናል የማንነት ጥያቄ አለብን ብለው የሚደውሉት ለጀዋር ነው። ስለዚህ ኒውሱ ፕሮግራሙም የሚመጣልን ከላይ ወርዶ በጀዋር በኩል ነው አብዛኛው። የፓርቲማውን ተበድያለሁ ተገፍቻለሁ። ለምሳሌ ቁጫ የሚባል ማህበረሰብ እኔ ድሮ አናቅም ነበር። ቁጫ ማለት በጋሞ ውስጥ የሚገኝ እንትን ነው እና ስሄድ እኔ ቁጫ አላቅም። ጋሞ በዚህ ደረጃ ይከፋፈላል ምናምን ብዬ አላስብም። ወላይታ ጋሞ ምናምን አንድ ነው አይደል የሚመስለን። ትንሽዬ ማህበረሰብ ናት እቺ ቁጫ የምትባለው እና በጀዋር በኩል ነው ጀዋርን አናግረውት ነው ወደ እኛ ወርዶ ከዛ በኋላ እኛ መኪናችንን አዘጋጅተን እዛ ቦታ ላይ የምንገኘው ማለት ነው። በስልጤ ዞን እንዲሁም ደግሞ አዘርነት ምናምን በጣም ብዙ በርካታ ቦታ ነው የማውቀው በነገራችን ላይ በኦኤምኤን ሰበብ ማለት ነው። ግን ሄጄ እኔ እንደነገርኩክ የከተማ ልጅ ነኝ እና ብሔርተኝነት ውስጥ ገብቼ ነው በሆነች አጋጣሚ ዘልዬ ብሔርተኛ የሆንኩ ሰው ነኝ እና እዛስ በሚሄድበት ሰዓት የሆነ ነገር ፊል አደርጋለሁ። ሰዎቹ ግን እኛ እንሄዳለን ግን ውሃ አብረው ነው የሚቀዱት። ያንን ያልተጣራ በጣም የሚያሳዝን ውሃ የሚጠጡት ውሃ ምናምን እና ቦታውን አብረው ነው የሚጋሩት። ችግራቸውን አብረው ነው የሚጋሩት። ግን እንትና በደለኝ ብለን እኛ ዜና ሰርተን የሆነ ኮሽታን ፈጥረንባቸው ነው የምንመለሰው። ዞሮ ችግራቸውን ደስታቸውን ሀዘናቸውን እነሱ ናቸው የሚኖሩት። እኛ ኖረንላቸው አናቅም። እኛ ግን ለጊዜው ማድረግ ያለብንን አድርገን ጫና መፈጠር ማለት ሁሉ ነገር አይገባህም። ስራ ስትሰራ ታውቃለህ፣ ወጣትነት አለ፣ የሆነ ኢሞሽናል መሆን አለ። ስለዚህ ሰርተን እንመጣለን። ከዛ ኑሯቸውን ግን አብረው ነው የሚኖሩት። ስለዚህ አይደለም ፕሮዳክሽን እና ቃለ መጠይቅ ዜናም ቢሆን የሚያውቃቸው ነገሮች ያለፈበት የሚያውቃቸው ነገሮች ናቸው የሚሰሩት። እንደው ታቂ እንደሆነ አላውቅም፣ ግን ቲፕ ላርግሽና እየተደጋገፍ እንድንሄድ ብዬ ነው። ኤልቲቪ ጋዜጠኛ ቤተልሔም አሜሪካን ሀገር መታ ነበር በአንድ ወቅት ይሄ ለውጡ አካባቢ እና ኢሳት መታ 3 ሰዎች ቃለ መጠይቅ አደረገች። እኔን፣ አቶ አንዳርጋቸውና አቶ አበበን ቃለ መጠይቅ አደረገች እና ከሄደች በኋላ የ2 ሰዓት ቃለ መጠይቅ እኔው ተቆራርጦ በ45 ደቂቃ ምንም በቃ ትርጉም በሌለው ተላለፈ። በነገራችን ላይ ከዛ በጣም ቅር ብሎኝ ዛሬ ልናገረው እውነት ለመናገር ቅር ብሎኝ አኮረፍኳት። እሷም ስደውልም አልታነሳም። እንደውም በመሃል ሽማግሌ ሆኖ የገባው የእናንተ ባለቤት የሚዲያው ባለቤት አቤት ወክቻው ነበረ። ሽማግሌ ሆኖ የገባው ፕሊስ ለምን ታቆርፋታለህ በጣም ቅር ብሏታል ብሎ በመሃል ሽማግሌ ሆነ። እንዴት እንደዛ 2 ሰዓት የተላለፈ ይቆራረጣል ብዬ በኋላ ኦኬ ብዬ ሳናግራት አይደለም ኦኤምኤን ኤልቲቪ ሄዶ ከሶስታችን የኤርሚያስን ቃለ መጠይቅ ነው ማየት የምፈልገው ብሎ ቁጭ ብሎ ቆራርጧል። አቶ ጀዋር በታሪክ እንዲቀመጥ ነው የምናገረው እና ይሄ አቶ አበበም ስላለ እናንተ ሳቅና ሳቅ ማለት ከእናንተ ሚዲያም የዘለለ የማድረግ ስልጣን ውስጥ እንደነበረ ይሄ ሰው እንዲያቀም ስለፈለኩ ነው እና ያኔ ያቶ አበበን ትቶ ያበበ ገላውን ትቶ ያቶ አንዳርጋቸውን ትቶ የኤርሚያስ ብሎ ቁጭ ብሎ የኔን ቆራርጦ ነው በግድ እንዲተላለፍ ያደረገው። እሷ በመጽሐፏም ላይ በኋላ ላይ ይቅርታ ጠይቃለች በመጽሐፏ ላይ ራሱ ማለት ነው። ግን ለለ የፈለኩት ምንድነው ይሄ ሰው አይደለም በራሱ ሚዲያ በሌሎች ሚዲያስ ራሱ እንደዚህ ተጽዕኖ እያሳደረ ትልቅና ግዙፍ የሆነውን አርቲስት ሃጫሉ ሁንዴሳን ቃለ መጠይቅ እያደረገ አላቅም ብሎ መጽሐፉ ላይ ሲጽፍ ምን አስቦ ነው? ምን ይመስልሻል? ግን ምን አስቦ ነው? ብዙ ሰዎች አሁን የሚጠራጠሩት ነገር እንደውም ጥርጣሬ ወደ ጀዋር እንዲያመዝን ያጫሉ ጉዳይ በስትክክል ከጀዋር ጋር ይገናኛል እንዴ ብለው እንዲጠረጠሩ ያደረጉበት ዋነኛ ምክንያት ነው የሆነው መጽሐፉን። በነገራችን ላይ መጽሐፉን ያነበብኩበት ዋነኛ ምክንያት እኔ ጀዋርን ጠልቼዋለሁ በጣም ማለት ነው። በጣም ማለት አብረን የታገል እኔ ብዙ መስዋዕትነትን ከፍያለሁ በነገራችን ላይ ለዚህ ለውጥ ማለት ነው። እሱ አልከፈለም።
እሱ ምንም የከፈለው ነገር የለም እንትን ላይ ፌስቡክ ላይ ፖስት ማድረግ ነው። እኔ ግን ህይወቴን ከፍዬበታለሁ፣ ልጅነቴን ከፍዬበታለሁ። ብዙ ታሪኮቼ መበላሸት የጀመሩት በኦሮሞ ትግል እንትን ነው ማለት ትግሉ ውጤት ፍሬ አፍርቷል፣ አሸንፈናል። የሆነ አይሸነፍም ማሸነፍ አንችልም ብሎ ሰው እጁን አጣምሮ በተቀመጠበት ጊዜ የማይነቃነቅ የሚባል ትልቅ ተራራ ንደናል። ያውም ደግሞ ስልጠና እየሰጡን እኛ አንነካም። እኔ ከ7 ጊዜ በላይ ጠቅላይ ሚኒስትር የነበሩት ሟች ጠቅላይ ሚኒስትር የነበሩ መለስ ዜናዊ ስልጠና ሰጥተውኛል። የተማሪዎችን ከየክፍሉ ጎበዝ ተማሪዎችን መርጠው ስልጠና ይሰጥ ነበረ። ስልጠና በሚሰጥበት ጊዜ ያው ምንድነው የሚያደርጉት ማይንድ ሴታችንን የማይነኩ መሆናቸውን ነው። ሌላ ስልጠና እኮ የለም። መለስ ዜናዊ የሚሰጠን ስልጠና ይሄ ነበረ። የማይነካ የሆነ ትልቅ ልዩ የሆነ ህዝብ አለ ማለት በዛ አይነት መንገድ ስልጠናዎችን ወስድ ነበር እና ምን ልልክ ፈልጌ ነው እንደነዛ አይነት ነገር ግን አይነካም ብሎ ከልጅነቴ ጀምሮ መለስ ዜናዊ የነገረኝን ነገር ግን ወጣቱ ልክ እንደኔ አይነት ወጣት ታግሎ አሸንፎታል። ጀዋር እዚህ ማሸነፍ ውስጥ ተጽዕኖ የፈጠር የነበረው አስተዋጽኦ ምን ነበር መሰለ ኤርሚያስ? አንተ እንኳን መጽሐፍ ጽፈሃል። ከዛ ውጪ ደግሞ ትልቅ ነገሮችን ስታጋልጥ ነበር። የጀዋር ሚና ግን ምን ነበረ? ከሁላችንም የሚወሰደውን ነገር ፖስት ማድረግ ነው። ይከብዳል ብዬ አላስብም። እኛ ግን እስር ቤትን በህይወት መራብን ሴት ሆኖ ደግሞ እኔ 8 ወር ሆኜ ነፍሰ ጡር ሆኜ ነው እስር ቤት የነበርኩት። በከርክስ የ8 ወር ነፍሰ ጡር የሚረግጡ ተረግጫለሁ ማለት ነው። ስለዚህ ለውጡ ላይ በዚህ ለውጥ ላይ አልደራደርም ማለት ነው። ገብቶሃል አይደለ? ስለዚህ ጀዋር በተለይም ጀዋርን በቃ ጥያቄ ምልክት ውስጥ ያስገባውት የሆነ ጊዜ የፌደራሊስቶች ምናምን ብለው ተሰባስበው መቀሌ ሄደው ነበረ ምታስታውስ ከሆነ ማለት ነው። ከዛ ጊዜ ጀምሮ በኦኤምኤን በነገራችን ላይ ያንን ነገር ስለ ህዋት ምን ታስባላችሁ ተብለን ተጠይቀን ስለ ህዋት ማስበውን ነገር ስለተናገርኩኝ ብዙ በደል ደርሶብኛል ኦኤምኤን ውስጥ ማለት ነው። እና ብዙ ስም ነው የተሰጠኝ በሰዓቱ ማለት ነው። ከለውጡ በኋላ ፕሮ ህዋት አፍቃሪ ሆኑ ማለት ነው። እንደዛ አይነት ስሜት ነበራቸው። ህዋቶች ፌደራሊስቶች ናቸው። ህዋት የኦሮሞን ህዝብ ይሄ አሃዳዊ መንግስት ነው እንትን ያለው ይባል አልነበረም? ታስታውስ ከሆነ አሃዳዊ ነው። ስለዚህ ህዋት ደግሞ የሆነ የገነባው ነገር አለ። በፌደራሊዝሙ ስቲል ያምናል ህዋት። ስለዚህ ከዚህ ስርዓት ህዋት ይሻለናል የሚል አመለካከት በህዝብ ውስጥ እንዲሰርጽ ትልቅ ፕሮፓጋንዳ ይሰራ ነበረ። እኔ ደግሞ ህዋትን የማይበት አንግል አለ። ህዋት ያ አሰቃዩ ህዋት ወንዶችን በጣም ብዙ ነገር የሚያደርገው ህዋት፣ ለነፍሰ ጡር ክብር የሌለው ህዋት፣ ወጣቶችን የሚንቀው ህዋት፣ በዚህ ላይ ኦሮሞን በማይገባ ስም የሚጠራውን ህዋት ነው ማቀው። ጀዋር ግን እሱን መሬት ላይ ሆኖ ስላልኖረው እሱ የሚያውቀው እኛ የነገርነውን ጽፈን ስለሆነ እስር ቤቶች ኦሮምኛ ይናገራሉ። የእስር ቤት ቋንቋ ኦሮምኛ የሆነበት ከዛም በተጨማሪ ትልቅ እንደ ማህበረሰብ የኦሮሞ ማህበረሰብ የተዋረደበትን ጊዜ አስታውሳለሁ። ስለዚህ እሱ ግን ያንን እውነት አልኖረውም። እሱ የሰማው እኛ በምንጽፍለት ነገር ነው። እኛ ግን ኖረ ነው አይተነዋል። የኦሮሞ ህዝብ የተዋረደበትን ጊዜ እኔ የማይስማማኝ ነገር ይወራ ነበር ኦሮሚያ ኦኤምኤን ውስጥ። ምንድነው የማይስማማው? ኧረ ህዋት ይሻላል፣ ህዋት ቢያንስ ማንነታችንን ያከብርልናል የሚባሉ አባባሎች ነበሩ። እኔ ግን ማንነት የተከበረልኝ ለምሳሌ ህዋት እያለ ወይም ደግሞ በወያኔ ጊዜ ኢሬቻን ፊንፊኔ ላይ ወይም አዲስ አበባ ላይ ማክበር ይቻል ነበረ? አይቻልም። አዲስ አበባ ላይ ይቅርና ቢሾፍቱ ማለት ነው ልብስ ለብሰን ስንሄድ ተገርፈን ነው የምንመጣው። ስለዚህ የትኛው ማንነታችን ነበረ የተከበረው? ያ ቁንጽል የውሸት ፌዴራሊዝም። ከዛም በተጨማሪ እንግዲህ የሲዳማን አሃዳዊው መንግስት 10ኛ ክልል ፈጥሮ ሲዳማን ክልል አድርጓል። ስለዚህ ይሄ እንደዚህ አይነት ክርክሮች ነበሩ። በነገራችን ላይ ብቻዬን አልነበርኩም። የተወሰገን የሆኑ አደጋዎች እንትን ብሎብን ነበረ። ምናልባት ያው ወደ እንትኑ ወደ ዋናው ሊሰብስብና ለምን ይመስልሻል ማለት አቶ ጀዋር እኔ አጫሉ እንዳትሄድ ብዬም ብየዋለሁ፣ ኦኤምኤንም እንዳታቀርቡት ብያለሁ። ከዛ በኋላ ከቀረበ በኋላ ነው የሰማሁት የሚለውን ለምን ያመጣ ይመስል የራስሽን እይታ እንድትነግሪኝ ነው ፈልገው። ለምን ይመስልሻል? እኔ አብዛኛው ሰው
የምናገኛቸው ሰዎች ጀዋርን ባጫሉ ጉዳይ እየጠረጠሩታል። ምክንያቱም የሚጠረጥሩበት ምክንያት አንድ ትልቅ ሰው ሲነግረኝ እዚህ ያለ ነውና የኢኮኖሚ ባለሙያ ነውና ሲነግረኝ የአምቦ ልጅ ነው ሰውየው፣ ትልቅ ሰው ነው ግን የአምቦ ሰው ነውና ሲነግረኝ የሆነ ነገር ሰብስበን እንትን ስንል አለ ስናወራ አብዛኛው ነገር ወደሱ ያጋደለ ነው በቃ። እናም ደግሞ ጸጋዬ አራርሳ የሆነ ጊዜ ላይ ወጥቶ የሆነ ትልቅ የሆነ ታላቅ የሆነ ቀውስ በኢትዮጵያ ውስጥ ይፈጠራል ምናምን ብሎ ነበርና ሁሉ ነገር እንትን ያለው ስንትን ስንል ወደ ጀዋር የሚያመለክቱ የተወሰኑ ነገሮች አሉ ብለው ማሰብ ጀምረዋል። የሆኑ ሰዎች ሁሉም አይደለም። በአጫሉ ትርክት ለውጥ ደስተኞች ነበሩ። ለምንድነው ይሄን ምልሽ? በአንድ ወቅት አጫሉ የያዛቸው የኦሮሞ ብሔርተኛ አቋሞች ነበሩ። ከዛ በኋላ ደግሞ 4 ኪሎ ግባ ኦሮሞ ከ11ዱ ፈረስ ወይም ከእንደዚህ 9ኙ የኦሮሞ ጀነራሎች ናቸው፣ ኢትዮጵያ የኛ ናት፣ ባለቤት ነን ወደሚል ይሄ በኦሮሞነቱ እንደተጠበቀ ሆኖ ኢትዮጵያን ኦውን የማድረግ ባለቤት የመሆን 4 ኪሎ ግባ ኦሮሞ የሚለው ኢቭን ቀረር እንትኑ ራሱ ፉከራው ያኔ ነዘራይ የተናደዱበት ታስታውሻለሽ? ቲፒኤልኤፍ 4 ኪሎ ሲቱ አኔ ለ4 ኪሎ ቅርብ አንተ ነክ። በነገራችን ላይ አጫሉን ቀርበ ስታዋራው ምንድነው እንግዲህ ወደ በዚህ ትርክት ደስተኞች ነበሩ አይደሉም። ምክንያቱም ምን ብለው ያስባሉ መሰለ? አጫሉ እንደምታስታውሰው አድዋን ወደ ኦሮሞ እንትን ያመጣ ሰው ነው። አድዋን አያገባኝም፣ የነፍጠኛ ታሪክ ነው ያድዋ ታሪክ፣ የኦሮሞ ወጣት በግድ ሄዶ ነው የሞተው አሁንም እያሉ ነው። በነገራችን ላይ ዛሬም የምርጫ ቀስቀሳ ላይ በግድ ሄዶ ገብሩማ ዳንዱኤ ለባርነት ሄዶ ነው የሞተው እያሉ ናቸው። አጫሉ ግን ምንድነው የሚለው? ሀገር ለመገንባት ነው የተሞተው ሀገር ላይ የመጣ ትልቅ ማአት ነው በኦሮሞ ፈረሰኞች የተመለሰው ብሎ አድዋ ላይ እንግዲህ እዚህ አብዮት አደባባይ ላይ ወይንም ምንድነው የሚባል መስቀል አደባባይ ላይ ፈረሰኞችን ከዛ ድረስ ይዞ መጥቶ አድዋን ስለ አድዋ የነበረውን ትርክት ናሬሽኑን ለመቀየር ሞክሯል። ስንት ሰው ደስተኛ ነው? አብዛኛው ሰው ደስተኛ አይደለም። ምክንያቱም ምንድነው ልጁ እያሰበ ተብሎ እንደውም ጥርጣሬ ውስጥ የበለጠ ስም ማጥፋቱ ምኑ መንግስት ሆኗል፣ አጫሉ በልጽጓል ምናምን እያመጣበት እኮ ከዛ ጊዜ በኋላ ነው። ምክንያቱም ይኸውልህ ምን እንደሆነ ታውቃለህ? አሁን በነገራችን ላይ አሁንም እየነገሩን ነው። ትናንትና ደግሞ ልጁ ላይ ታርጌት ትኩረት ውስጥ የገባበት ጊዜ ነበር። አጫሉ ሳያውቀው ጥሩ ነገር በወጣቱ ዘንድ ተቀባይነት ቢኖረው የተወሰኑ እንትኑ ይሄ የቆየ ትርክቱን ይቀይርብናል የሚል ፈርተውታል ብለሽ ታስቢያለሽ? ምክንያቱም እሱ አሁን ኢትዮጵያም የኛ ናት፣ ኦሮሞ በኢትዮጵያ ውስጥ ውክልና ሊኖረው ይገባል፣ 4 ኪሎን ባለቤት መሆን አለበት፣ ከኢትዮጵያዊነትን በኦሮሞነቱንም እንደያዘ ማድረጉ አንዳንዶቹ አይወዱትም። በኋላ መጣለው ብዬ ነው ማለት ይሄ በተለይ ግንጠላን የሚያስቡት ኦሮሞ ሀገር መሆን አለባት፣ ኢምፓየር ነው፣ ቀኝ ገዢ ናት ኢትዮጵያ የሚሉት አጫሉ ህዝቡን አይምሮውን ይቀይርብናል የሚል ስጋት ነበራቸው። እንደዚህ አይነት ውይይቶች ነበሩ። ኦፍ ኮርስ አንተ መገመት አትችልም ማለት አጫሉ ለምን ከአድዋው እንትን በኋላ ምክንያቱም ሁሉም አጫሉ ተቃዋሚውም የሚስማማውም በፖለቲካ የማይስማማውም አጫሉ ላይ አንድ አይነት አቋም አለው ብዬ አስባለሁ። በፊት ላይ አጫሉን እንደ ጀግና የማሰብ እውነትም ደግሞ አንድ አይነት አቋም ሊኖራቸው ይገባ ነበር። ከዛ በኋላ ግን እኛ እኮ በግልጽ ማለት ነው በግልጽ በተለይም በኦነግ ሸኔ በኩል አጫሉን ስጋት ውስጥ የመክተት ሁኔታዎች ነበሩ። ምክንያቱም ኢትዮጵያዊነት የሚለውን ስም አይፈልጉትም። ኢትዮጵያዊ ማለት ወጣቶቹ ከአጫሉ እንደዛ ካደረገ በኋላ ኢትዮጵያዊነትና የማሸነፍ ስሜትን እየተላበሰ ነበረ። ይሄ ጽንፈኛውና አክራሪው ቡድን ደግሞ ወጣቱ አሸንፍ ያለው ካለ አገር ሊገነባ ነው። ከለቅሶ ወጣ ማለት እነሱ የሚነግዱበትን ነገር ሊያጡ ነው። ስለዚህ ሁሌ ነጠላውን አዘቅዝቆ ነጭ ክር አስሮ እንዲያለቅስ የሚፈለግ ወጣት አለ። ተነስተ ድንጋይ ወርውር ሲባል የሚወርወር እንዲወረውር እንዲዘጋጅላቸው የሚፈልጉት ወጣታል። አጫሉ ግን መጥቶ ስለ አድዋ አውርቶ
ስለ አድዋ ተናግሮ ጀግንነትን መስክሮ ወጣቱ ላይ ያሸናፊነትን መንፈስ ነው የረጨው። እሱን አይፈልጉት አጫሉም በራሱ አይፈልጉትም ነበር። ሌላው ምናልባት ከመንግስት ባለስልጣናት ጋር አጫሉ ያለውን ሪሌሽንሺፕ ነው በዋናነት ከጠቅላይ ሚኒስትር ዶክተር አብይ አህመድ በሌላ በኩል ደግሞ ከነ ኦቦ የኦሮሚያ ክልላዊ መንግስት ኦቦ ሽመልስ ከነሱ ጋር ጤናማ ግንኙነት ነበረው ወይስ መጥፎ ግንኙነት ነበር? ይሄን የምነግርሽ ምንድነው ራሱ ጀዋር መጽሐፉ ላይ አጫሉ መጥቶ ጠቅላይ ሚኒስትሩን እደግፋለሁ ሲለኝ ለምን ብዬ ተጣላሁት፣ ከዛ አንተም በመስመረ እኔም በመስመሬ ተብለን ተለያየን ይላል። ኦኬ እሱን እንደ ጊቭን እንውሰድና አንቺ ግን እዛው ውስጥ ማን ይናገር የነበረ ስለሆነ በመንግስት ኃላፊዎች ጠቅላይ ሚኒስትሩን ጨምሮ ኦቦ ሽመልስን ጨምሮ ከአጫሉ ጋር ያላቸው ግንኙነት ጤናማ ነው ወይስ መጥፎ ግንኙነት ነበር? እስቲ እሱን ንገሪ። እኔ ይኸውልህ አንድ ነገር የምነግርህ እኔ ጠቅላይ ሚኒስትሩን አግኝቻቸው አላውቅም፣ ኦቦ ሽመልስንም አግኝቻቸው አላውቅም። ከስራ ውጪ በስራ ላይ ካሜራ ውስጥ ምናምን እንግዲህ እንገናኛለን። ነገር ግን እኔ አንድ ነገር አምናለሁ፣ አጫሉ ከነ ዶክተር አብይ አህመድ ጋር ከኦቦ ሽመልስ አብዲሳ ጋር መጥፎ ግንኙነት ይኖረዋል ብዬ አላስብም። ምክንያቱም የነበረውን ለውጥ መሬት ላይ ወርዶ አጫሉ ማውራት ጀምሮ ነበር። ዘፈኖቹ ተቀይሮ ነበር። ማለንጅራ ጅራ እንዴት አለህ ትለኛለህ የለሁም ነበር አይደል የመጀመሪያ ዘፈኑ። አሁን ግን አለን፣ ነገር ግን በጣም ብዙ ነገሮችን አልፈን ነው የኖር ነው እያለ ነበረ። ስለዚህ በዚህ ውስጥ እንግዲህ ምንድነው የዘፈን ናሬሽኖቹ እንኳን ተቀይረው ነበረ። ዘፈኖች እነ የወሰን የሚያወጡ ዘፈን እኮ ተቀይሮ ነበረ። ምክንያቱም አሁን ብዙ አይነት ምናልባት አንተ አፋን ኦሮሞ ትሰማለህ አትሰማም አላውቅምና፣ ነገር ግን በዘፈኖች ውስጥ እንኳን የኦሮሞ አርቲስቶች ተቀይረዋል። እንኳን አጫሉ ለፖለቲካው ቅርብ ለነገራት ቅርብ የመረዳት ችሎታ ያለው ምክንያቱም በኦሮሞ ፖለቲካ ውስጥ ረጅም ጊዜ እንዳሳለፈ ሰው ያለውን ለውጥ ሽምጥጥ አድርጎ መካድ አይችልም። ከዛም ውጪ አጫሉ የአምቦ ልጅ ነው። አምቦ ውስጥ ያሉትን ለውጦች የትምህርት ቤቱ ለውጦች ኦቦ ሽመልስ አብዲሳ ለኦሮሞ ህዝብ የሚከፍሉትን መስዋዕትነት የኦሮሞ ህዝብ ቀና ማለቱን ምናምን ያላጫሉ። ስለዚህ ከኔ በላይ ይሄንን ለውጥ ሽምጥጥ አርጎ ክዶ ዶክተር አብይን የሚጠምድበትና ከዶክተር አብይ ጋር መጥፎ ግንኙነት የሚኖርበት ምንም አይነት ምክንያት ሊኖር አይችልም። ይሄንን ነው ልልክ። ከዛ ውጪ ደግሞ አሁን አንዳንድ ጊዜ መንግስት ላይ ያጫሉ ሁንዴሳን ግድያ ወደ መንግስት የማላከክ ሁኔታዎች ማለት ማላከክ አይ ዶንት ኖ ቃሉን ትክክል ልሁን አልሁን አላውቅም፣ ወደዛ የመግፋት ሁኔታ አለ። ነገር ግን መንግስት ምንድነው የሚጠቀመው? አንድ መንግስት ሲሆን በሀገሪቱ ውስጥ ሰላም እንዲሰፍን ይፈልጋል አይደለም እንዴ? ምክንያቱም ሰላም እንዲሆን ነው የሚፈልገው። ሌሎች አማጽያን የሆነ ነገር ለማግኘት ጦርነት ምናምን ግጭቶች እንዲኖሩ ይፈልጋል። መንግስት ግን በገዛ ህዝቡ ላይ አመጽን አያውጅም። ስለዚህ አጫሉን በሚገድልበት ጊዜ መንግስት ሊመጣ የሚችለውን ቀውስ ያውቃል። መንግስት ያንን ቀውስ የመፍጠር ፍላጎት አለው ብለህ ታስባለህ? ያ እሱን እኮ ነው ኮንፊውዝ የሚያደርገኝ እሱ ስለሆነ እኮ ነው ይሄ ማለት በአንድ በኩል የፌሮ ባለቤት አደረጉት፣ ወደ ባለ ሀብትነት ወሰዱት፣ ብዙ ከባንክም ገንዘብ እንዲያገኝ ተደረገ የሚለው ሳይድ አለ በአንድ በኩል። በሌላ ደግሞ እኔ የነበርኩበት ጎራ ደግሞ በኢትዮጵያኒስት እንበል ወይም በአማራ ሲኒስት የነበረው ኃይል አጫሉ ላይ ኔጌቲቭ ስሜት እንደነበረው ታውቂያለሽ። እና ደግሞ ምንድነው እንደውም እኛ ሚዲያ በፌሮ ምናምን የሚለው መረጃ እኔ ነበርኩ በሚዲያም እንደወጣ አስታውሳለሁ። የነበረን ስሜት ይታወቃል። በዚህ በኢትዮጵያኒስትና በአማራው ሳይድ ያለው ኔጌቲቭሊ ነው የሚያየው አጫሉን። አንድ በይ ቲፒኤልኤፍ ዋነኛ ጠላት አድርጎታል። ዋነኛ ጠላት ምክንያቱም ያኔ የሚሊኒየም አዳራሽ እንትን ላይ ቀረርቶ ሲያስተማ ኦሮሞ ግባ ወደ 4 ኪሎ ሲል ነፍሳቸውን ይማርና ዘራይ ነው ወጥቶ በኢቲቪ እንዴት አጫሉ እንደዚህ ይላል ብሎ የመጣው። ስለዚህ ቲፒኤልኤፍ አጫሉን በፖዚቲቭ አያየውም። የኢትዮጵያኒስት የሚባለውም ብዙ አያየውም። እዛ ውስጥ እኔ ራሴን ልቀንስ አልፈልግም። የአማራ ጽንፈኛው ኃይልም አያየውም። ስለዚህ ይሄ ልጅ የቱ ጋ ነው ያለው? ሊሆን የሚችለው ወይ ከኦሮሞ ተገንጣዮች ጋር ነበር የነበረው ወይም ደግሞ
ከነ ዶክተር አብይ ጋር ከነ ኦቦ ሽመልስ ጋር ነው የትኛው ነው የሚለውን ነገር ነው ማንሳት የፈለኩትና እንደው ለማጠቃለል በዚህ መጽሐፍ ላይ ገጽ 347 እንዲህ ይላል አቶ ጀዋር አብይ አህመድ ጠቅላይ ሚኒስትር መሆኑን የተቃወምኩ ሰሞን ሀጫሉ ደውሎልኝ ለረጅም ሰዓት ተከራከርን ማንም ይሁን ማን ኦሮሞ ከሆነ መደገፍ አለበት የሚል ሐሳብ አራመደ አብይን አግኝቶ እንዳነጋገረው በመጥቀስ ሊያሳምነኝ ሞከረ ጠቅላይ ሚኒስትር አብይ አሜሪካ በመጣ ጊዜ እንዳነጋገርኩትና የሽግግር አመራር መሆን እንደማይችል መገንዘቤን ነገርኩት ከረጅም ክርክር በኋላ እሱ በድጋፍ እኔ በተቃውሞ ለመቀጠል ተስማማን እስከ መጨረሻው አጫሉ ጠቅላይ ሚኒስትሩ እንደሚደግፍ ተስማምተው ነው የተለያዩት በዚሁ መጽሐፍ ላይ ነው እንግዲህ እየተነገረ ያለው ስለዚህ አጫሉ ስለ መንግስት ኃላፊዎች ያለው ስሜት ምንድነው ብዬ ልጠይቅሽ የተነሳሁትም በዛ ምክንያት እንደው ያየሽው ኔጌቲቭ ነገር ሲያነሳ ያየሽው ነገር አለ ከአጫሉ አንፃር የለም እኔ ይመጣል አንድ ሁለት ጊዜ አግኝቼዋለሁ ነገር ግን ያሽ እንደቀደም እንዳልኩክ ዋው ሂሪያ እንደዛ አይነት ነገር ቢያልፍም ግን አሸንፈናል ይለይ ነበር አሸንፈናል ሌሎች ነገሮችን እኔ ልጄ የወለድኳት ልጅ ሞኔበር ነው ያልኳት ሞኔበር ማለት ምን ማለት እንደሆነ ታውቃለህ ኤርሚ አሸነፈን አይደለም ትርጉም አሸነፈን እኮ ነው የልጄ ስም ትርጉም ምክንያቱም እስር ቤት ውስጥ ሆድሽ ውስጥ ሞታለች የተባለች ልጅ ነው የወለድኩት ጤና ጣቢያ ልሄድም ምንም አልልም ስለዚህ ሞታለች በቃ ከዛ ይኸውልህ አንድ ነገር እዚህ ጋር አንድ ታሪክ ምነግርክ ነገር ምን እነዚህ ጨካኝ መሆናቸውን ያውቅ ነበርና ፈርሜ ነበር እዚህ ነው ወልደሽ ማሳደግ የምትፈልጊው ምክንያቱም ገና 20 በጀዋር መሐመድ መዝገብ ነው የተከሰስነው ገና 27 አመት ነው እስር ቤት ምን ቆየው እና እዚህ ነው የምታሳድጊው ልጅቷን ወይንስ ደግሞ ወጥተሽ ነው የምታሳድጊው የሚባል ነገር ሁሉ ተሰጥቶኝ አይ እኔ እዚሁ ነው ማሳድገው ብዬ የፈረምኩበት እዛ ፈርም ያለው ማለት ነው ስለዚህ ይለኛል ሂሪ አይገርምም አሸነፍን እኮ እንደዚህ በቀላሉ ምናሸንፍ መስሎሽ ነበር ምናምን ይለኛል አይ እኔ የሆነ አመት ሚፈጅ ይመስለኝ ነበር ስለዚህ አሸነፍን እኮ ያለክ ሰው የሚልክ ሰው ሌላ ኔጌቲቭ ሐሳብ አይኖረውም ስለዚህ በማሸነፍ ስሜት ውስጥ የነበረው አጫሉ ነው የማሸነፍ ስሜት የምታስታውስ ከሆነ እኮ ምናልባት ቪዲዮውን የምታገኝ ከሆነ አላውቅም መስቀል አደባባይ ላይ ጎራዴ ይዞ ከኋላው ብዙ ፈረሰኞችን ይዞ መጥቶ አመት ቆየም ከዛ በኋላ ሲሞት ማለት ነው እንደዚህ አይነት ስሜት የነበረው ሰው ተነስቶ ምን ያገኛል እኔ እኮ አሁን በጣም የሚገርመኝ ነገር አሁን የገደለው ሰው ይውጣልን ምናምን እኔ የሆነ ሰው ምን እንዳለኝ ታውቃለህ ጀዋር መሐመድ ከእስር ቤት ይወጣና እና ጫሉ ቤት ይሄዳል እና ጫሉ ቤት ይሄድና ከዛ በኋላ በጊዞ ነው ይሄደው እና ጫሉ ቤት ማለት ነው ልጆቹ ጋር ከዛ ሚስትየው ማንንም እንዲመጣብኝ አልፈልግም ምናምን አለቻለ ከዛ ልክ በጉን ምናምን እንትን ሊያርዱት ምናምን ሲሉ የኔ ባልም ይሄ በጋውን ማን እንደሚያርደው አያቅም የኔ ባልም እንዲህ በወዳጆቹ ነው የታረደው ብላቸዋለች ይሄንን መጽሐፍ ውስጥ አላካተተም ግን ማካተት ነበረበት ሚዋሽ ሰው አይደለም የነገረኝ ሚዋሽ ሰው አይደለም ትልቅ ሰው አብሯቸው የሄደ ሰው ነው የነገረኝ ታናሽ ወንድሙም ራሱ ኤሪያ ቃለ መጠይቁን ከቤቲ ጋር ያያየው ነበርና አጫሉ የተገደለው በጓደኙ በሚያምናቸው ሰዎች ነው ከዛም ተሸንፎ ደግሞ አጫሉን እንዲህ ፍለፊት ስለማይጋፈጡት ተሸንፎ አይደለም አጫሉ ተሸንፎ አይደለም በየዋህነቱ ነው ይላል እዛ ወንድሙ ታናሽ የዋህ የሆነለት ማን ነው አጫሉ የዋህ የሆነለት ማን ነው ማን ነበር ያጫሉ ስልቦና የሚያቀው ማን ነበር አጫሉን በትክክል የሚያቀው ሰው ነው የገደለው ምክንያቱም አጫሉን ፍለፊት ተጋፍጦት አይደለም የሞተው እና ስለዚህ ጠቅላይ ሚኒስትሩን እኔ በተለይ እርግጠኛ ሆኜ የምነግርክ ኦቦ ሽመልስ አብዲሳን በጣም ይወዳቸው ነበር በጣም ምክንያቱም ወጣቶች ላይ የሰሩት ነገር ቀላል አይደለም ኤርሚያስ ትልቅ ነገር ነው አሁን እኔ ሸገር ላይ ነበር የምኖረውና ሸገር ሲቲ ውስጥ ዛሬ ላይ ተነስተክ ድንጋይ አስወርውረክ ኦቦ ሽመልስ አብዲሳን ከስልጣን ማስወረድ አትችልም ምክንያቱም የወጣቱ ስነ ልቦና ተቀይሯል ተጠቃሚ እየሆነ ነው በሀገሩ ላይ ተስፋ አለው አንድ ወጣት እኮ ተስፋ ሲያጣ ነው ወጥቶ የሆነ ነገር ሊፈጥር የሚችለው ተስፋ ያለው ሰው የሆነ ነገር አያደርግም
ስለዚህ ዛሬ ላይ የምታየው ወጣቱ ተነስ ግደል ተቆረጥ ኑሮ ውድነት አስቸግሮሃል መንግስት ባለተራ ባለጊዜ ምናምን እየተባለ ድጋፉን እያየኸው ነው ለምን ወጣት መሬት ላይ ያለን እውነት ማየት ይፈልጋል የሚጨበጥ የሚዳሰስ ነገር ማየት ይፈልጋል ዛሬ ኢትዮጵያ ላይ የሚጨበጥ የሚዳሰሱ ነገሮች በርካታ ናቸው በተለይ እንደ ኦሮሚያ የሚሰሩ መንገዶች ጤና ተቋማት የማጠቃለያ ነጥብ ላረጋት የፈለኳትና ያመጣሽውና ማጠቃለያ ላይ አነሳልሻለሁ ቄሮየት ነው ያለው አሁን የሚለውን ያሰብሽበት ቆይ ያው ስለምታቂው ስለነበርችበት ይሄንን ያጫሉን ልጨርሰው ተከታታይ ሰምተሽ ከሆነ በአውስትራሊያ የሚኖረው ዶክተር ጸጋዬ አራርሳ እየወጣ በየጊዜው አሁን በተለይ ላለፉት አንድ ወራት በየቀኑ እየወጣ የሚናገረው አንድ ነገር አለ አጫሉ ኢትዮጵያ ገደለችው ይያለ ማለት አንድ በሱም ብሎ ቢያቆም ጥሩ ነበር ምን ይላል ከዛ በኋላ በኦሮሞና በኢትዮጵያ መሐከል ያለው ገመድ የተበጠሰው አጫሉን ኢትዮጵያ ከገደለች በኋላ ነው ኢትዮጵያ ገደለች ይያለ ነው ደጋግሞ የሚናገረው አንደኛ ማናት ኢትዮጵያ ማለት የገደለችው ኢትዮጵያ ማናት ሁለተኛ አጫሉ በርግጥስ የኢትዮጵያ ገመድ የኢትዮጵያና የኦሮሞ ገመድ እንዲበጠስ መንስኤ ሆኗል ወይ ምክንያቱም በህይወት የሌለን ሰው ነው አምጥቶ እየሰነቀሩ የነውር ጥግ አርጌ ነው ማሰው አስተያየትሽን ልትሰጥ ይችላልሽ የማይናገር ሰው ኢትዮጵያና ኦሮሞን በጠሰ ኢትዮጵያ ኦሮሞ አጫሉን ገደለች የሚለው ነገር I think ተደጋጋሚ ሰማሽው ይመስለኛል ስሳሚው ምንድነው የሚሰማሽ ለምንድነው እነ ዶክተር ጸጋዬ አራርሳ በዚህ መጠን ደጋግሞ ይሄን ነገር የሚናገሩት ኢሪያ ኤርሚያስ ጸጋዬ አራርሳን በጣም የምወደውና ማከብረው ሰው ነበር በጣም የሚገርምክ ነገር ግን በሀገር የሆነ ሰው ሲመጣብክ በተለይም በከፈልከው መስዋዕትነት እቺ ሀገር ዶክተር አብይ አህመድ ከመምጣቱ በፊት ልትፈርስ ሁላችንም የፈራንበት ሰዓት ነው ከዛ በኋላ ግን በብዙ መስዋዕትነት በብዙ ይቅርታ ሀገር ልትቆም ይችላልች ዛሬ ላይ እነሱ ተነስተው እንደሚያወሩት አይደለም ብዙ ነገር ነው የተከፈለው ስለዚህ አሁን ጸጋዬ አራርሳን የሚለው ነገር በአንድ ወቅት ከዛል ጀመረለ ብዬ ነው በአንድ ወቅት ኦሮሞና አማራ የኦሮ አማራ ትግል በጀመረበት ጊዜ እኔ ረጅም ግጥም ጻፍኩኝ እና ረጅም ግጥም እንታረቅ ነው የሚለው ርዕሱ እና በቃ ከታረቀን አንድ ከሆነን ይሄንን ጉልበተኛ ማሸነፍ እንችላለን የሚል ግጥም ጻፍኩኝና ለጸጋዬ አራርሳ ከቅርበታችን አንፃር በጣም ያው ምትዋሻው ነገር አለ ትግል ላይ ስትኖር እውነተኛ ፊቴን ምናምን አያየውምና ድምጼን ብቻ ነው የሚሰማውና ብዙ እንትን ምትለው ነገር አለ ያን ቀን እንደዚህ እንትን ብዬ አነበብኩለት ሂሪያ ላይ ኦሮሞና አማራ መቼም መታረቅ የለባቸውም ማለት ለምን አልኩት ኦሮሞና አማራ መታረቅ የለባቸውም ይሄ ትግሬ ዛሬ ይሄ ወያኔ ሌብነቱን ኦሮሞን መግደል የለመደው ከአማራ ነው አለ እኔ ደግሞ እንደዛ እንደሆነ አላውቅ ያማላቀው ለምንድነው የኦሮሞና የአማራ ብሔረሰብ ተጋብቶ ተዋልዶ ሁላችንም ውስጥ የሆነ ቅልቅሎች አሉ ግን ከትግሬ ጋር እንታረቃለናል ከህዋት ጋር ያኔ ከትግሬ ጋር ያያለን ነው መናወራው ምንም ውሸት አያስፈልገው ግን ከትግሬ ጋር ስንታረቃለን ስለ ኦብቪየስሊ ከትግሬ ጋር ማን እንታረቃለን እኔ ጸጋዬ አራርሳ የሆነ አጀንዳ እንዳለው ያንቀን ይገባኝ ለውጡ ሳይመጣ ነው ማወራልክ ይሄንን ነገር ማለት ነው ለውጡ ሳይመጣ እንደዛ አይነት እሳቤ ነበር እሱ ህዋታዊ አመለካከት ነበረው ያንኛ ማናቀውም እንጂ ምናልባት አውስትራሊያ ራሱ የምትደግፈው ህዋት ይመስለኛል በቃ እኔ ያን ጊዜ ለብዙ ሰዎች ለዳንኤል ጣባ ምናልባት ይሄን ፕሮግራም የሚመለከተው ከሆነ ዳንኤል ፈይሳተው ቆርቻ የሚባል የምታስታውስ ከሆነ ለሱ ሁላ ነግሬው ይሄ ሰውዬ ግን እንዲያለኝ እኮ ምን አይነት ደነዝ ነው አለሻው ምን ለማለት ፈልጎ ነው እኔ እንጃ ግን እንዲ ይል ነበር ጸጋዬ አራርሳ ድሮ ነው ምልክ ኦሮሞና አማራ መታረቅ የለባቸውም ብሎ ጸጋዬ አራርሳ የሚያስብ ከሆነ ትግሉ እንዲራዘምና እንድናሸንፍ አይፈልግም ማለት ነው ምክንያቱም የምታስታውስ ከሆነ ጎንደር ላይ የተደረገችው ሰልፍ ናት ሀገሪቷ ላይ ትልቅ ለውጥ ያመጣው ሁላችንም እንደምናውቀው ምክንያቱም ሁለቱም በተለያየ አይነት እንትን ቢሳሳቡ እንደ ድሮ መጓተቶች ቢኖሩ ኖሮ ዛሬም እኔ እናንተ እንደዚህ አይነት ውይይቶች መወያየት አንችልም ነበር ዛሬም ምናልባት እኔም እስር ቤት አንተም የሆነ ቦታ ምናምንነት ታሪካችን በዚህ ደረጃ ይቀየርም ነበር ስለዚህ ጸጋዬ አራርሳ ዛሬ ተነስቶ ለኦሮሞ እንደሚቆረቆር ሰው
በአጫሉና በኢትዮጵያ መካከል በኦሮሞና በኢትዮጵያ መካከል ምን አይነት እንትን ነው ያለው? በኦሮሞና በኢትዮጵያ መካከል ያለው መጀመሪያ ኢትዮጵያና ኦሮሞን መነጣጠል ይቻላል ወይ? የመጀመሪያው ጥያቄ እንዴት ነጣጥሎ ነው? በሱ በየትኛው ፍልስፍና ነው እሱ ኦሮሚያንና ኢትዮጵያን ነጣጥሎ እንደዚህ መናገርስ ማን መብት ሰጠው? ከዛም በተጨማሪ ኦሮሚያና ኢትዮጵያ ምናምን ብለን ለያየን እንበል ሰው ነው ወይ እዛ ቦታ ላይ የሚያቆራኝክና የሚያነጣጥልክ አንድ ሰው ነው ወይ? ማለት አጫሉ ጀግና ነው ሁላችንም እናምናለን። አጫሉ ትልቅ ሰው ነው ከሰውም በላይ ማለት ነው። ነገር ግን ኢትዮጵያን ያክላሉ ያጫሉ ጸጋውን ምንድነው የሚፈጥረው? የሚሰሙት ሰዎች አሉ፣ የሚሰሙት መንጋ አለ። ገብቶሃል አይደለ? የሆነ በመንጋ ስታስብ እኔ ነበርኩ ላይክ ሼር ምናምን እኛ እኮ ወጣን ጽንፈኛው እንትን ነኝ እኔ ሰሩኝ ከፈለጋችሁ ጽንፈኛዋ ነኝ ምናምን ጽንፈኝነትን እንደ ልብስ እንደ ጌጥ እንደ ጀግንነት እንደ ጀብድ እነ ጸጋዬ አራርሳን ስንከተል የነበረ መንጋ ነበርን። ዛሬ ላይ ግን እንደዛ አይነት ነገር የለም። ዛሬ ላይ እሱ የሚያስበው እሱ የሚሰሙት ሰዎች ጥያቄዎች እኮ ሊነሱ ይገባሉ። የትኛው ኢትዮጵያን ከየትኛው ኦሮሚያ ጋር ነው እሱ የሚነጣጥለው? ነጣጥሎ ደግሞ የነበረው ገመድ ተበጠሰ። ገመድ ነበረ ወይ? እሱ ያሰመረው ነገር ካለ ለራሱ ነው እሱን እንትን ሊል የሚችለው እንጂ ማናስ የትኛው ሰው ነው? ኢትዮጵያን ያለ ኦሮሞ ማሰብ ይቻላል ወይ? አይቻልም። እነዚህ ሰዎች እንግዲህ ኦሮሞ ማለት ግንድ ነው፣ ምንም ጥያቄ የለውም። ውሸታቸውን ነው እኮ በጣም የሚገርምህ። የአንድ ያለ ኦሮሞ እኔ ይሄ ማለት ያለ ትግራይ ኢትዮጵያ ትኖራለች ወይም ያለ ሶማሌ ኢትዮጵያ ትኖራለች እያልን አይደለም። እኛ እንደዛ አይነት ስሜትም ፐርሰናሊ የለኝም። ሁላችንም ሲስተም ነን። ኢትዮጵያ ማለት ሲስተም ናት ብዬ ስለማስብ ነው። ግን ኦሮሞና ኢትዮጵያ የሚል ዳይኮት እንትን መለየት ከየት ነው የሚመጣው? አሁን አዲስ አበባም ላይ መጣልሻለሁ ብዬ ነው። አዲስ አበባ ውስጥ ኦሮሞ የተለየ የሚሆንበት፣ አማራው የተለየ የሚሆንበት መለየትስ ይቻላል ወይ? ሪሊ ከዚህ በፊት እነከሌ ኦሮሞ ናችሁ እነከሌ እንዲህ ናችሁ ብለሽ ኤሪያውን ልትለይ የምትችው ነው ወይ? አዲስ አበባ እና ያለ ኢትዮጵያ ወይ ያለ ኦሮሞ ይቅርታ ኢትዮጵያ አለች ወይ መጀመሪያውኑ ሲሰላ የሚለውን ነገር እንዴት እንደከፋፈሉትም አይገባኝም። የምሬን ነው። በነገራችን ላይ ገንጣይ አስገንጣዮቹም በራሳቸው እኮ አይስማሙም። ምን እንዳለ ታውቃለህ? እኔ አንድ ትልቅ ሰው ጠየቅኩኝ፣ ኦነግ ውስጥ ትልቅ አመራር የነበረ በአሁን ሰዓት እሳቸውም እንግዲህ የከፈሉት መስዋዕትነት ሁሉ ተረስቶ ስማቸው የሚጠፋ አንድ ሰው አሉ እና እሳቸውን አንድ የጠየቅኳቸው እኛ አሉኝ አንድ ነገር ልንገርሽ አሉኝ። ኦነግ ውስጥ ትልቅ ፍጭት ነበረ ኤርትራ ውስጥ። ፍጭቱ ምን እንደሆነ ታውቃለህ? አንተ ከወለጋ ነው የመጣኸው፣ አንተ ከሐረርጌ ነው የመጣኸው፣ አንተ ከሸዋ ነው የመጣኸው። ትልቅ ቀውስ ነበረ። እንኳንስ ሌላ ብሔረሰብ ማለት ነው። ትልቅ እንትን ነበረ እና ከዛ ምን ይላሉ እኚህ ሰው ሲነግሩኝ፣ በጣም የሚገርምሽ ነገር ሂሪያ ይሉኛል። እኔ በቃ አላቸዋለሁ የባንዲራችን አዲስ አበባ ላይ ተሰቅሎ ማየት ነው የምፈልገው ምናምን። በቃ እንዲህ አይነት ስሜት ነው የሚኖርክ። በነገራችን ላይ ብሔርተኝነት የሆነ ሴጣናዊ እንደሆነ የምታውቀው እንደዚህ አይነት ስሜት ከውስጥክ እንትን እንዲል ያደርጋል ምናምን ስላቸው እንዳታስቢ። በጣም የሚገርም ነገር ልንገርሻለሁ። ኦሮሚያ ውስጥ ያለው ዳይቨርሲቲ በራሱ ኦሮሚያ ብትገነጠል አንድ ሆና እንድትኖር አያደርግም። ብሔርተኝነት እንግዲህ ምንድነው እርኩስነቱ ምን እንደሆነ ታውቃለህ? በመጀመሪያ ኦሮሞ ነኝ ብለህ ትሰባሰባለህ፣ ከዛ ወለጋ ነኝ ብለህ ትሰባሰባለህ፣ ከዛ እንትን ሆሮ ነኝ ብለህ ትሰባሰባለህ፣ ከዛ እያልክ ከመንደር ያጎት ልጅ ያክስት ልጅ ከዛ እንደዛ ነው የሚሆነው እሳቸው ሲነግሩኝ። እና እጅግ በጣም አስቀያሚ አጸያፊ እንደሆነ ይናገራሉ። ደግሞ አንድ ነገር ልንገር፣ ብሔርተኞች ወጣቱን በዚህ መልኩ ለማደራጀት ይፈልጉ እንጂ እነሱ እንዲህ አይነት ማንነት የላቸውም። ውሸታቸውን ነው። እኛ ነበርን እንደውም እጅግ በጣም ከብሔርተኞች በላይ ብሔርተኞች የሆንባቸው እኛ የአዲስ አበባ ልጆች እኮ ነን። በጣም ይገርም። ካሁን እኔ ከዳንኤል ጣባ ተቀይሮ የሆነ ጊዜ ላይ ተቀይሮ ስናወራ ሄሪያ ይለኛል። በጣም እኮ ነው የሚገርመኝ እኛ የነበርንበት ቦታ ይለኛል። የኛ ግን ምን አግብቶን ነው? በቃ ምንም የማያገባን ነገር ውስጥ እንደገባን አይሰማሽም ይለኛል። ካለማግባትም በላይ በወቅቱ ስህተት እንደሰራን የሚገባን ቀስ እያልን ኢትዮጵያ ውስጥ የነበሩ ፈርዶበት ነው ሁሉም የሆነ ነገር ውስጥ እኮ የሚገባው እንጂ ፈልጎ እንትን የሚል የለም።
ፈልጎ የተወለደ ከሆነ ብሔረሰብ የለም። ምናልባት ብዙ ሰው ይሄንን ይናገረው ይሆናል። እኔ ግን ስናገረው በጣም ልዩ ስሜት ነው የሚሰማኝ። ፈልጌ አልተወለድኩም በቃ ከዛ ብሔረሰብ። ያንን ብሔረሰብ ደግሞ ለጥቃት ሰለባ እንዲሆን ነው የሚያደርጉት ማለት ነው። ኦነጎች እንደዛ አይነት አስተሳሰብ እንዲኖረው ዶክተር አብይ አህመድ ለምን ጠሉት ስትል እኮ ኢትዮጵያ ስላለ ነው። በቂ መረጃ ያገኛችሁ ይመስለኛል። ከዛ በኋላ ያለው ነገር ድምፁ ትንሽ ችግር ስለነበረው ነው ስቀዳው እንትን ያለው። ላይቭ አልነበረም እንዳልነገርኳችሁ። ከመግባቴ በፊት የዘገየሁትም ቀረጻ አካሂደን ድንገባ ስለፈለኩ ነው እና በቂ ውይይት ይመስለኛል። የተወሰነ አንዱ ለሶስት ነገሮች ግን ላንሳ። አንደኛ የሂሪያን ጥያቄ ውስጥ የከተታችሁ ሰዎች እንድታስቡት የምፈልገውን ነገር ማለት ነው። ሁሉንም ነገር ኩዌሽን ማድረግ ይጠቅም ይሆናል፣ አይጠቅምም እያልኩ አይደለም። ነገር ግን ለመረጃዎች ማን ነው የበለጠ ቅርብ የሚባለው ደግሞ በደንብ መመርመር አለበት እና ከሷ በላይ ጥያቄ ልታነሱ የምትችሉ ሰዎች ማንሳታችሁ ተገቢ ነው። አታንሱ እያልኩ አይደለም። ግን እቺ ሰው ምን አይነት ነበረች? ሂሪያ ምን አይነት ናት? የት ነው የሰራችው? ምንድን ነው የሆነችው? እነዚህ ሰዎች በድፍረት መጽሐፍ ጽፈው መጡ። በድፍረት የጻፉት ነገር ላይ ጥያቄ አነሳን። ጥያቄ ያለን ስናነሳ ካነበብን በኋላ በከባድ በትልቅ ጉዳይ ላይ ነው ዋናው፣ በዋና አጀንዳ ላይ ጥያቄ ኖሮን ስናነሳ ለዚህ ነገር ቅርብ የሆኑ ሰዎችን ደግሞ ማፈላለግ አለብን። ቢኮዝ ይሄ ወረቀት የያዘውና ሞኝ የያዘው እንደሚባል አብሮ ይቀመጣል። ሲቀመጥ ፓራላል የሚታይ ነገር አብሮ መምጣት አለበት። ይሄን ፍላጎት የሌላችሁ ሰዎች ካላችሁ አላቅም። እየሰራን ያለ ነው ይሄ ነው አንዱ እየሰራን ያለ ነው። ኦኬ። ሁለተኛ ማን ነው ትክክለኛ ታዲያ ለዚህ አይነት ነገር ቅርብ ማን ነው? ከፈለጉ እኮ ወጥተው ቻሌንጅ አድርጉ ከፈለጉ። ሂሪያ ቄሮ ወይም ቄሪት ነበረች። ከዚህ በላይ ምሮ የምትፈልጉት? ሴት የሚባለው በሻ ቀሪት ነው አይደል የሚባለው? አግዙኝ። በቄሮ ሙቭመንት ውስጥ የነበረች ሰው ናት። አክቲቭ ወይም በቀሪት በሴቶቹን ቀሪት ከተባለ በቀሪት ውስጥ የነበረች አክቲቭ ሰው ናት። እሷን ልትተኩ ነው? አይቻልም። ቀሬ ነው የምትባለው። ኦኬ ቀሬ ያስተካክል። ወንዱ ቄሮ ይባላል፣ እሷ ምን ቀሬ ነው የምትባለው። ታንክ ዩ። ኦኬ ቁጥር 1 እሱ ነው። ቁጥር 2 በቀሬ ወይም ሴት የሆነች ቄሮ ስለሆነች ታሰረች። ፊዚካሊ እንቅስቃሴ ያደረገች ነው። እቺ ሰው የ8 ወር ነፍሰ ጡር ሆና ነው የታሰረችው። የ8 ወር በዛ አይነት ፔን የከፈለ ካለ መጥቶ ይናገር። 8 ወር እርግዝና ውስጥ ኖራ ስቃይ ያየች ሰው ናት። ሁለተኛው እሱ ነው። ሶስተኛ እንደተባለው ጀማሪ ብሔርተኝነት በጣም አደገኛ ብሔርተኝነት ነው። ዋይዘው በተለይ የከተማ ልጅ ሆናችሁ እኔ ልንገራችሁ በጣም ጥሩ ነገር ከሂሪያ የሰማሁት፣ ሌሎቹንም ቼክ አድርጓቸው። ብዙ ጊዜ ምን ይመከራል? የከተማ ልጅ የዘር ብሔርተኝነት ውስጥ አይግባ ይባላል። ብዙ ጊዜ ከገባ የመጨረሻ ጫፍ ነው የሚረግጠው። በነገራችን ላይ
ወይም ደግሞ ከሁለት የተወለደ ሰው ብሔርተኝነት ውስጥ አይግባ ይባላል። በነገራችን ላይ ጫፍ ነው የሚረግጠው። ለመታመን ሲል እስከ ጫፍ ነው የሚሄደው። ፕሩፍ አድርጉ። ሁሉንም ጀዋር ጋር ሄዱ፣ ጸጋዬ አራርሳ ጋር ሄዱ። በእናቱ አማራ ነው ጸጋዬ። አንዳንድ የምሰማቸው ነገሮች አሉ፣ አይጠቅምም ለዚህ ሚዲያ። ስለ ቤተሰብ ማውራት ስለማልፈልግ እያንዳንዳቸው በባንድና በሌላ መልኩ ያሉ በእናቱ በሆነ ነገር በአባቱ የሆነ ነገር ሆኖ ወይም እንደዛ ሆኖ ወደ ዘረኝነት ከገባ የዘረኝነት ጫፍ ያ ሰው ነው የሚሆነው። ይሄ ማለት እንትን እያረኩ ሁሉም ሰው ይሰራል እያልኩ አይደለም። ግን የማገር ሰዎች እንድትጠነቀቁ፣ አዲስ አበባዎች እንድትጠነቀቁ የምፈልገው በምንም ተአምር በተለይ ከሁለት ምናምን የተወለዳችሁ ዘረኝነት ውስጥ እንዳገቡ። ከናንተ በላይ ጽንፈኛ አይመጣም ከዛ በኋላ። ለመታመንም ሊሆን ይችላል፣ ለሌላ ነገርም ሊሆን ይችላል። ዛሬ ጸጋዬ አራርሳ ጋር ያለው ነገር እሱ ነው። ጀዋር ጋር ያለው እሱ ነው። አንዳንዶቹ ሌሎቹ ጋርም ያለው እሱ ነው። ወደ ውስጥ ብትመረምሩ እንደዛ አይነት ባህሪ ስላለ ማለት ነው። በዓለም ደረጃም ሂትለርም እንደሱ ይነሳበታል። ከሂትለር በላይ ከፋ የለም መቼም። ከተሜ ላይ እነዚህ ልጆች በአዲስ አበባ ማንነት አድገው የአዲስ አበባ ልጅ ናት እቺ ልጅ። በነበረው ግፍ ስላልደረሰ አይደለም የብሔርተኝነት ስሜት የተሰማት፣ ግፉ ስለነበረ ነው። እዚያ ትወልጂም እዚህ ትወልጃለሽ። የሞተ ልጅ ነው ያረገዝሽው፣ የሞተ አይደለም። ፔንፉል በጣም። ቋንቋ ስታይ ኦሮምኛ ትችላለች። እስር ቤቱ የሚያወራው ኦሮምኛ ነው። ግፉ አለ፣ በደሉ አለ። ሳትወድ በግድ ወደ ብሔርተኝነቱ ትጠጋለች። አንዳንዴ ኔፖቲዝም አንዳንዴ ይሄ ጠባብነት የሚባለው ባይዘው የሚወለደው ብዙ ጊዜ የሚወለደው ጠባብነት ከግፍ ነው የሚወለደው። በተለይ ትምክት ካለ ግርግዳ ግፋ የሚል ትምክት እንደነበረ እኮ የነገሩን ሰዎች ዛሬ አሉ አይደል? ያው አሉ አይደል? ጓደኞቻችን አልነበሩ? ወጥተው የነገሩን እነሱ አይደል? ግርግዳ ግፉ እንባል ነበር። እኛ ማለት እንዲነን። ዩዥዋሊ ኔፖቲዝም በአማርኛ እንግዲህ ሌላ ቃል ስለሌለው ጠባብነት የሚወለደው ከትምክት ነው የሚወለደው። ግርግዳ ግፋ ያለ እህለት አለቀ። ያንተ ጉዳይ ምንሙን የሆነ ውስጥ ገባለ። እኛ ማለት ግርግዳ ግፉ ነን ያለ እህለት ማለት ነው። የ8 ወር እርጉዞና የወለድሽው ልጅ ሞታታል ወይ እዚህ ነው የምታሳድጊው 27 ዓመት ተፈርዶባል ተብላ ኦሮምኛ እየቻለችው እቺ ሰው ወደ ኦሮሞ ብሔርተኝነት አትሄድም ብለን ካሰብን የዋህነን በጣም። የቪክቲሙድ የቪክቲሙድ ሜንታሊቲ አንዱ ባህሪው ወደ ጫፍ ልትወጣ ትችላለህ። ጫፍ ወጣ አየችው። ከነጸጋዬ ጋር ተገናኘች፣ ጫፍ ስለወጣ ነው። እነ ጀዋር ጋር ተገናኘች፣ እነሱ ውጭ ሀገር ነው ያሉት፣ ጫፍ የወጡ ሰዎች ናቸው። ልክ ወደ ህሊናዋ ተመልሳ ዋነኛ ጠላት የምትለውን እየታገለች ባለችበት አይ እንደ ኦሮሞና አማራ ታርቀው ኦሮማራ ተፈጥሮ ጎንደር ላይ ኦሮሞ ደሜ ደሜ ነው ስላለ ተደስታ ለውጥማ በዚህ መልኩ ነው የሚመጣው። የከተማ ልጅ ናት ማይንዲው ስትነግረው ለጸጋዬ አራርሳ ኖ አማራና ኦሮሞማ መቼም አይታረቅ ሲባል ሊፈጠር የሚችለው እሷ ውስጥ ሊፈጠር የሚችለው ስሜት አስሙት ምን ሊሆን እንደሚችል አይታለች። አባካል ደሜ የኦሮሞ ደሜ ነው እያለ የሚሞት የጎንደር የአማራ ወጣት አይታለች። ይችል ደህና ናት፣ ምንም ችግር የለውም። አዲስ ኮምፓሶች አትስኩ። ስለዚህ እቺ ልጅ ግንኙነቷ ከነ ጀዋር ጋር ነበረ፣ ግንኙነቷ ከነ ጸጋዬ አራርሳ ጋር ነበር፣ ግንኙነቷ ከነ
ደጀኔ ጋር ነበር ግንኙነቷ ከእንደዚህ አይነት ሰዎች ጋር ነበር 3 አራተኛ ዋናው የኦሮሞ ብሔርተኝነትን አንቀሳቅሳለሁ የሚለው ሚዲያ ተቀጣሪና ሰራተኛ ናት የነበረችው ዋነኛ ተቀጣሪ ዋነኛ ሰራተኛ እንደውም ምስጋና አቀረበች ምስጋና ያስቀጠረኝ ጃዋር ነው ብላ ማለት ነው ስለዚህ ከጃዋር ጋር ከኦኤምኤን ጋር አብራ የሰራች ሰው ናት እሱ ብቻ አይደለም ተከሳ እስር ቤት ስትገባ የእስር ቤት ኬዟ በጃዋር መዝገብ የተከሰሰች ሰው ናት መዝገቡ ራሱ የፍርድ ቤቱ መዝገብ በጃዋር ስም ያለ መዝገብ ነው እዚህ ከዚህ በላይ ማን ነው የነበረ ማን ይናገር የነበረ እኔ የምትሉ ውጡና ተናገሩ ከዚህ በላይ በሱ ስም የተከሰሰች ሰው ከዛ በኋላ ሚዲያው መጣ አብራ የነበረች ሚዲያ ላይ ዘገባ ሲሰራ እንዴት የብሔረሰብ ጸብ ይነሳበታል የሚባል ቦታ እየተፈለገ እንዴት ሪፖርት እንደሚሰራ ከለውጡም በኋላ ቁጫ እየተከደ ምናምን እየተከደ ብሔረሰቦች ጋር እየተከደ ምናምን እየተከደ ቅማንት እየተከደ ምን እየተከደ ይሄ ማናቀው ታሪክ ነው ሁከት ብጥብጥ ቀስቃሽ የሆኑ አገሪን የሚያተራምሱ ዜናዎች የኦኤምኤን ዜናዎች አልነበሩ ይሄን ስለ ኢሳትም ጥሩ ነው ያልኩ አይደለም እየደገፍኳት ለዚህ ነው ባይዘው ፌር እንዲሆን ነው እኔ የገባው በመሃል ላይ ምሳሌ የኢሳትም ምሳሌ ሰጣሁት ሌላ ነገር እንዳይሏት ስለፈለኩ ነው ባላንስ እንዲያረክ ስለፈለኩ ኢሳትም ተመሳሳይ ባህሪ ነበረው ለዚህ ነው በመሃል ይቅርታ ጠይቃለሁ ያቋረጥኩ የኢሳትም ምሳሌ ማነሳው ባላንስ አርጋችሁ እንድታዩት ስለፈለኩ ነው እኔ ኦኤምኤንን የማስቀጥቀጥ አላማ ይዤ አይደለም የመጣው አልነበረም ለምሳሌ ሁከት ኦኤምኤን ብቻ አልነበረም ሁከት ከሌለ ሰርቫይቭ ማረገው ኢሳትም ሁከት ከሌለ ሰርቫይቭ አረግም ነበር አላረገም ይሄ ነው እውነቱ ለዚህ ነው አቶ አንዳርጋቸው ጽጌና አምጥቼ አገር ቤት ሆኖ ነው ባይዘው ቪዲዮን ከፈለጋችሁ አመጣላችኋለሁ አንድ አፍታ ሚዲያ ላይ ሄዱና ይዩ አቶ አንዳርጋቸውን ሲጠይቀው ኢሳት ለምን ወደቀ የምን የፋይናንስ እጥረት አጋጠመው ብሎ ይጠይቋል ጋዜጠኛው አቶ አንዳርጋቸው ጽጌ ያኔ ስራ አስኪያጅ ነው ኢሳት ምን አለው ይወሎ ወንድሜ ኢሳት እኮ ማለት ሁከትና ብጥብጥ ሲኖር ነው የሚያብበው አለ እኔ አይደለም አቶ አንዳርጋቸው ጽጌ ነው ያለው ሁከትና ብጥብጥ ካለ ኢሳት ያድጋል ሁከትና ብጥብጥ ካለ ኦኤምኤን ያድጋል አገር ሰላም ሲሆን ኢሳት ወደቀ አገር ሰላም ሲሆን ኦኤምኤን ወደቀ ዛትስ ዋይ ወደ ሁከትና ብጥብጥ ነገሮችን የመለሰው በደንብ ራሳችሁ ሊናችሁን ይሆነ ለመቃወም የሆነ ነገር ለማለት ብላችሁ አትናገሩ ወይም እንትን አትበሉ ነገሮችን ኮኔክት አርጉ ዶቶችን ለዚህ ነው እኔ ኢንፑት እየሰጣዋት ኖት ኦንሊ ኦኤምኤን ኢሳትም እንዲ ነው ኖት ኦንሊ ኦኤምኤን ኢሳትም እንዲ ነው ያልኩ የሰጣዋት ዴሊብሬትሊ ነው ባይዘው ጎበዝናት ፕሮፌሰር መረራ የሰጠው መግለጫ ሰማችሁ አዲስ አበባ በታሪክም በህግም በሞራልም የኦሮሞ ናት ይሄ ማለት ግን የሌሎቹ አይኖሩም ማለት ነው አይደለም ወይም እስራኤል ኢየሩሳሌም ትሁን ማለት አይደለም የብጥብጥ ማዕከል ልትሆንብን አይገባም አለች መግለጫ ላይ ኢሳት እንደዘገበው ኦኤምኤን እንደዘገበው ተመልከቱ ኦኤምኤን ሲዘግበው ፊንፊኔ በታሪክም በህግም በሞራልም የኦሮሞ ናት ብሎ ፕሮፌሰር መረራ አለ ሄድላይን ተሰራ ሄድላይን ኢሳት ጋር ስትመጡስ አዲስ አበባ ኢየሩሳሌም መሆን የለባትም ወይም ምንድነው ስሙ
the same news with different interest ማለት ነው። እሳቸው ደውለው ይሄው ኦኤምኤን ይሄው ኢሳት አሉ አለች። ትክክል ነው። ስለዚህ ሁከት ካለ ብጥብጥ ካለ ኤግዚስት ያደርጋሉ ሚዲያዎቹ። ዛሬ የምታዩት ከሻቢያ ጋር የተጣበቁ ሚዲያዎች አርበኛ ኤክስ ምናምን የምትሉት ኤምኤስ ምናምን የምትሉት ሁከትና ብጥብጥ ነው ማክሲማይዝ የሚያደርጉት። ዛሬ ሌሎቹንም ያቸው ሁከት ብጥብጥ ካለ ነው ሰርቫይቭ የሚያደርጉት። ቀና ይላሉ። እንትን ቪወር አላቸው ባይዘው። ጦርነት ግጭት ምናምን ተስፋፋ ከተባለ ቪወር አለ ውጭ ሀገር ያለው ዩቲዩብ ሚዲያ። ይሄ ነው እውነቱ። የነገርኳት እውነት ነው። ሌላም ቦታ በተደጋጋሚ እንደ ምሳሌ ማነሳው ሆን ብዬ ነው። ኢሳት ያለን እኔ የኮንትሮለር የሚባል ወይም እንደ አንድ እንትን ማኔጅመንት ላይ ተመድቤ ማለት በሳቱ ሄዳል አይሄድም ምናምን ይባል ማለት ነው። አልሰራም ዜና ብሎ የሄደኝ ሰው ለምን ስለው የትኛው ዜና ነው ሁከትና ብጥብጥ የለም ነው ያለኝ። ይሄ እውነት ነው ባይዘው። አንዱ ደግሞ ቅዳሜ ዕለት መጥቶ ካገኘው ዜናዎች ከአምስቱ ዜናዎች ሶስቱን ከፋና አግኝቶ ፋና ከሆነ ያው ሁከት ብጥብጥ ላይ እንደማይሆን ኤክስፔክት አደርጋለሁ። ሰኞ ዕለት ተገምግሟል። አንዱ ጋዜጠኛ ከፋና 3 ፖዚቲቭ ኒውሶች አምጥቷል ተብሎ ይሄ እውነት ነው። እናወጣዋለን ይሄን እውነት ደግሞ 3 ዜና ከፋና አምጥቶ ቅዳሜ ዕለት ሰርቷል የተባለ ጋዜጠኛ አለ። ፖዚቲቭ ኒውስ ስለሆነ ያለፍንበት ይሄ ነው። ፖዚቲቭ ከመጣ አዎንታዊ ጉዳዮች ከመጡ ሚዲያው ይሞታል። የዚች ልጅ እያነሳች ያለችው ይሄንን ነው። እየተናገረች ያለችው ይሄንን ነው። ሶ ነገሮችን ሰብሰብ ስናረግ በነጀዋር ክስ የተከሰሰች ሚዲያ ውስጥ የነበረች ከለውጡ በኋላ ፕሮሰሱን ያወቀች ሁኔታዎች ደግሞ ስታያቸው ኮኔክት ስታረግ የምታቅ ምሳሌ እያጠቃለልኩ ነው። አቶ ጀዋር ያልፈቀደው ሰው ኢንተርቪው አይሆንም። እኔ ደግሞ ለኔም ፕራክቲካል ምሳሌ ሆን ብያነሳውላት። አዎ አይደለም ያልፈቀደው። እናንተ እኮ የንጉስ እኮ ንጉስ ሆኖ ነበር ሰውየው። የሰው ሚዲያ ላይ ኤልቲቪ የሚባል ሄዶ የሰው ቃለ መጠይቅ ቁጭ ብሎ የሚቆራርጥ ሰው እኮ ነው ይሄ ሰው። የኤርሚያስ ይቆረጥ ብሎ አይ ነው ለምን ኤርሚያስ እንዳለ ለምን ሌሎቹ እንዳልጠራ አውቃለሁ። ፐርሰናል ስለሆነ አይደለም ይሄ። አይ ነው የምናገረው ነገር ምን ያህል ህርት እንደሚያደርገው የነሱን ትግል አደጋ ውስጥ እንደሚከት ያውቃል። ለዚህ ነው ሌላ አይደለም። ከዛም በኋላ ነው ባልደራስ እንዲቋቋም የተሯሯጥኩት። በነገራችን ላይ ግልጽ እንድትሆኑ ለካ ይሄ መንገድ እንደዚህ ነው ብዬ እንዳስብ ያደረገኝ ማለት ነው። ሶ አይደለም የራሱ ሚዲያ ኦኤምኤን ኤልቲቪ ላይ ሄዶ የሰው ቃለ መጠይቅ ቁጭ ብሎ ሴንሰርሺፕ ይሰራል። ይሄ ነው እውነቱ። ይሄ አይነገር ነው። ሰዎች ልጅ ምን እያለች ያለችው ጋዜጠኛ ሆኜ ሚዲያ ውስጥ ሆኜ ስሰራ የማያውቀው ነገር የለም። አይደለም ሰው ኢንተርቪው የሚሆነው ዜናም ሲሰራ ያውቃል። የዕለት ዜናዎች ራሱ ያውቃቸዋል። ይልከናል ዜና ቁጫ ስንሄድ እሱ ልኮ እንሄድ ነው። ኢቭን ዞ የፓርቲ ምናምን ሆኖ ቢወጣም ሴክሬት መሪያችን ነን ብሏል። ሴክሬት የሚስጥር መሪያችን እኔ ነኝ ብሏል። ታዲያ ይሄ ከዚህ በላይ ምንድነው የምታነሱት? ለምን ዋሸ? ለምን አትጨነቁም ለሱ? ለምን እያንዳንዱ ነገር እያወቀ እየተፈጸመ ልክ አጫሉ ጋር ሲደርስ እኔ የማላቀው ኢንተርቪው ያደረገው ኦኤምኤንን ተው ብያቸው ነበር፣ አታድርጉት ብዬ ነበረ፣
እሱም እንዳትሄድ ብየው ነበረ ሳይነግሩኝ ያደረጉት ሪሊ ጃዋርን ሳይነግሩ አጫሉ ኢንተርቪው ሆነ መልሷ ይሄው ማን ይናገር የነበረ ተናገረች ኮንዳክት የተደረገው ኢንተርቪው ራሱ ኢንተሮጌሽን ነበር የነበረው ኢንተሮጌት ነው ያደረጉት ሆም ብሎ እንዲጠላ ሳቅ ነው ኢንተሮጌት የሆነው ለምን አላስቆመውም እንደሱ ከሆነ ይሄ ቃለ መጠይቅ እንዳይተላለፍ ለምን አላለም መቼም አቅም የለውም እንደማትሉ ተስፋ አደርጋለሁ ምንድነው ጸቡ ልንገራችሁ ጸቡ ሀጫሉ የኔሬቲቭ ለውጥ አምጥቷል የኔሬቲቭ የትርክት ለውጥ አምጥቷል ኢትዮጵያ ባለቤት ነን ብሎ ወጥቷል ይሄንን ነግሮናል በመጽሐፍ አድዋ ባለቤት ነን ብሎ ወጥቷል 4 ኪሎ የኛ ነው ብሎ ወጥቷል ኦሮሞ 4 ኪሎ ገብቷል ብሎ ያምናል እሱ ነው ያልኩ ያለውት ይሄን ያበሳጫቸው ይሄን ያናደዳቸው ኦሮሞ 4 ኪሎ ከገባ ኦውን ካረገ አጫሉ ተጽኖ ፈጣሪ ነው ስለዚህ ህዝቡን ጎትቶ ሊወስድብን ነው ትላንትናም በትግል ደረጃ ሲያታግለን የነበረ ሰው ነው ዛሬ ደግሞ በሚያራምደው አቋም ህዝቡን ጎትቶ ሊወስድብን ነው ኢትዮጵያ ሊል ነው የኦሮሞ ህዝብ የተደበቀ የውስጡን እንትን ሊፈነዳ ነው ወጥቶ ስለዚህ እንቅጨው የሆነው ይሄ ነው ሌላ አይደለም እነዚህ ሰዎች እኮ አሁን አንዳንዴ እንደው በጣም እነዚህ ሰዎች መጽሐፍ ጽፈዋል እኮ ይሄን ብቻ ሌላ መጽሐፍ ጽፈዋል 4 ኪሎ የገባው ሚኒሊክ ነው ብሎ እኮ መጽሐፍ ጽፈዋል አሃዳዊ ነው ስርዓቱ ሚኒሊክ ነው የገባው ቤተ መንግስት ላይ የናጼ ሚኒሊክ የነምናምን ሐውልት እና ሙዚየም ቆመ የተባለለት እነዚህ ሰዎች እኮ የት ነበር የነበሩት እንትና ነበር የነበሩት ጡት ተቆረጠ የሚባልበት ቦታ ነው የነበሩት ተሳሳት ያውም ሰዎች ይዘው ሄደው ሽማግሌው ምንም የማያውቀውን ሌንጮ ለታን ጎትቶ ነው ይዞት ሄደው ሌንጮ ለታን ይዞ ሄዶ እዚህ ትልቅ የአጼ ሚኒሊክ የንጉሱ ኃይለ ሥላሴ የምናምን ሙዚየም ተከፈተ የተባለለት አኖሌ አቶ ጀዋር አቶ ሌንጮ ለታን ይዞ ነው ሄደው አቶ ሌንጮ ለታን ሲሄድም ካልኩሌት አድርጎ ነው በኦሮሞ ፖለቲካ ውስጥ ይሄንን በግልጽ መነጋገር ስለሚያስፈልግ ነው ማን ይናገር የነበረ ብለን ይዘን የመጣነው አንድ ትርክት ሲቀመጥ ፓራላል ደግሞ ሌላም ትርክት አለ ብለን እያሳየ ይሄ ግን አገር የማዳን ስራ ነው እየሰራን ያለ ነው ባይዘው ዛሬ ነው የሰራው ስራ አገር የማዳን ስራ ነው እንገራችሁ ማጠቃለያ ያለፈው አንድ ወር 4-5 ጊዜ መጥቷል ዶክተር ጸጋዬ አራርሳ እሱ የውጭ ግንኙነት የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ዶክመንት የሚጽፍላቸው ምን የሚጽፍላቸው እሱ ነው አቃለው ነኝ አቶ ጌታቸው ረዳም ነግሯቸዋል ልክ አዲስ አበባ ልንደርስ ስንል የሽግግር ዶክመንት አብረን ይጻፍ ነው ከዶክተር ጸጋዬ አራርሳ ነው ብሎ ነግሯቸዋል ኤኒ መግለጫ ኤኒ ምናምን የሚጽፈው ጸጋዬ አራርሳ ነው ይሄን እናውቃለን ላለፈው አንድ ወር በትንሹ 4 ጊዜ ሚዲያ መጥቷል አንድ ሚዲያ ላይ ኦኤምኤን ላይ 4 ጊዜም ሲመጣ ማጠቃለያ የሚያደርገው ኢትዮጵያ አጫሉን ገደለች ይያለ ነው ይሄ የማይቆረቆራችሁ ከሆነ ምንድነው ታዲያ ስለ ኢትዮጵያ የምታስቡት 4 ጊዜም በእያንዳንዱ ሰው እየመጣ በየጊዜው እየመጣ ኢትዮጵያ አጫሉን ገደለች ሲል ፊል አታረጉም እንዴ ምንድነው እየተፈጠረ ያለው ማን ውስጥ ነው ይሄን ሊከት የፈለገው ማናት ኢትዮጵያ የቷናት ኢትዮጵያ ኢትዮጵያን የገደለችው አጫሉ በሱም አላቆመም ኢትዮጵያን አጫሉ ስለገደለች ከዚህ በኋላ የኦሮሞና የኢትዮጵያ ገመድ ለአንዴና ለመጨረሻ ጊዜ ተበጥሷል ይላል ቀጥሎ ነው ኦሮሞ የሌለበት ኢትዮጵያ አለ እንዴ እሱን ነው የሞገትን ያለ ነው ኦሮሞ የሌለበት ኢትዮጵያ የለም መቼም አይኖርም ልንገራችሁ
ቁርጡን ወቁት። ኦሮሞ የሌለበት ኢትዮጵያ የለችም። ይሄ ነው እውነቱ። እያሰቡ ያሉት የገመድ ብጠሳ ፕሮሰስ ነው እያደረጉ ያሉት። ይሄ ደግሞ የቲፒኤልኤፍ ኤክስቴንሽን ነው። ቲፒኤልኤፍ ሰምታችሁ ደጋግማችሁ ሰምታችኋቸው ከሆነ ጄኖሳይደሯ ኢትዮጵያ፣ ጄኖሳይደሯ አዲስ አበባ ሲሉ ነው የምትሰሙት። ለምንድን ነው ይሄን ያሉት? ምን አረገች ኢትዮጵያ? ምን አረገች አዲስ አበባ? በምን ሚዛን ነው ጄኖሳይደር የምትሆኑ አዲስ አበባ? ሂዱና ስሟቸው። እያንዳንዱ ጄኖሳይደሯ መቀሌ ይላሉ፣ ጄኖሳይደሯ አስመራ ይላሉ፣ ጄኖሳይደሯ ኤርትራ ይላሉ? አይሉም። ልክ ኢትዮጵያ ጋር ሲደርሱ ጄኖሳይደሯ ኢትዮጵያ ይሏቸዋል፣ ጄኖሳይደሯ አዲስ አበባ ይሏቸዋል። አንዳንድ ከንቶች አሉ ይቀበላሉ እሱን። ከዛ በኋላ ምን አረገች አዲስ አበባ? ምን አረገች ኢትዮጵያ? ማናት? እነሱ የሚሏት ኢትዮጵያስ ማናት? ኢትዮጵያ ጄኖሳይድ የፈጸመች የተባለች ኢትዮጵያ የትኛዋ ኢትዮጵያ ናት? ስለዚህ እየመጣ በየሳምንቱ እየመጣ እኔ የግለሰብ አቋም አይደለም፣ የኦሮሞ ነፃነት ሰራዊት አቋም ነው። ባይዘው የማንም አቋም አይደለም። ይሄ አካል መጥቶ ጄኖሳይደሯ ሲል ሰው ውስጥ እየከተተ ያለው ኢትዮጵያ የምትባል ጄኖሳይደር አለች የሚባል ነገር ነው እየመጣ ያለው። ስለዚህ ይሄን ነገር ማሳየት ያስፈልጋል። ኢትዮጵያም ጄኖሳይደር አይደለችም። ኢትዮጵያም ያጫሉ ገዳ አይደለችም። ኢትዮጵያም የአጫሉ ትርክት መጨረሻ ላይ በተለይ ቦልዶን የወጣበት ነገር የሚያስታርቅ እንጂ የሚያጣላ አልነበረም። ስለዚህ ኢትዮጵያና ኦሮሞ ለአንዴና ለመጨረሻ ጊዜ አልተፋቱም፣ ሊፋቱም አይችሉም። በፍጹም ሊፋቱ አይችሉም። ያለ ኦሮሞ ኢትዮጵያ የለችም፣ ያለ ኢትዮጵያም ኦሮሞ የለም። ልንገራችሁ፣ ይሄ እውነት ነው። ይሄ ማለት እኔ ያለ ትግራይ ያለ ሶማሌ ያለ ምናምን አላነሳውም። ኢትዮጵያ እኔ እንደ ሲስተም ነው ማያት፣ አንድ ሲስተም የሚሰራ ሲስተም። የሆነች ቦታ ሲስተሙ ሲተጓጎል ኢትዮጵያ ትስተጓጎላለች። እኔ እንትን አይደለሁም፣ ትግራይ ብትሄድ ችግር የለም ምናምን እያልኩ እንደነ ልደቱን ማስብ ሰው አይደለሁም። ኢትዮጵያ ሲስተም ናት ለኔ። ግን የሆነ ደግሞ ለይቼ ከሌ ጭንቅላት ነው ከሌ ልብ ነው ኩላሊት ነው አለም። ሁሉም ሰው ልብ ውስጥም የሆነ ፓርት አለው፣ ሴሎቹ ኩላሊት ውስጥም የሆነ ፓርት አለው። ኦሮሞ ከተባለ ጭንቅላት ውስጥም የሆነ ሴሎች አሉ፣ አይን ውስጥም ሌሎች ሴሎች አሉ፣ ልብ ውስጥም ሴሎች አሉ። አማራም ሲባል ጭንቅላት ውስጥ ኢትዮጵያ የምትባለው ሲስተሙ ላይ ጭንቅላት ውስጥም አለ፣ ልብ ውስጥም አለ፣ ሁሉም ውስጥ አለ። ስለዚህ ኦሮሞ ያለ ኢትዮጵያ አይኖርም፣ ኢትዮጵያም ያለ ኦሮሞ አትኖርም ስል the same story for አማራ the same story for ተጋሩ እንደሱ ነው የማስበው። ስለዚህ ኬሪያ በጣም እናመሰግናለን ወደዚህ ስለመጣሽ። አዲስ አበባዎችም ያመሰግኑሻል፣ በእርግጠኝነት የምነግርሽ ያመሰግኑሻል። አዲስ አበባዎች ልናመሰግንሽም ይገባል፣ ተገቢም ነው ብዬ ስለማምን አዲስ ኮምፓሶችም በእርግጠኝነት ያመሰግኑሻል። ሰዎች የሆነ ወቅት በበደል በጭቆና በቪክቲሙድ ባለማወቅ ዘረኝነት መጥፎ ስለሆነ በሚደረግ ግፊት የሆነ ቦታ ይቆማል፣ ማንም ሰው ይቆማል። ከዛ በኋላ ሪያላይዝ ተደርጎ እነዚህ ሰዎች መንገድ እንዴት ነው? የነዚህ ሰዎች ጉዞ ምንድነው? ወዴት ነው እየወሰዱ ነው ያሉት? ቆም ተብሎ ያ ሲታይ ወደ ህሊና ተመልሶ ኖ ያለውበት ብሔርተኝነት ወይ ዘረኝነት አያዋጣም፣ መንገዱም ልክ አይደለም። ቄሮ ኢንፎርማሊ ሳነሳ ነበር አልቀ እንትና ስለተቆራረጠ ነው እንጂ አላሳየው ጠይቂያት ቄሮ የት ነው ያለው ብያት ነበር። ድምፁ እንትን ስለሆነብኝ ነው ደብል ሆኖ አስቸግሮኝ ነው እንጂ ከዛ በኋላ አግኝቻታለሁ። ባይዘው ግን ድምፁ ደብል ሆነ እንደውና እንዴት እንደሆነ አላወኩም። የት ነው ስላት ቄሮ ስራ ላይ ነው። ቄሮ ስራ ላይ ገብቷል። ቄሮ አሁን ሩጫው የት ስራ አለ ነው። በቃ ይሄ ነው እውነቱ። ቄሮ ስራ ላይ ነው። ቄሪት ወይም ቀሬ ስራ ላይ ነው ያለችው። ስለዚህ አሁንም ለሁከት ለብጥብጥ
የሚዘጋጅ አይደለም ያለው። ማጠቃለያ ሐሳቧም እሱ ነበረ። በነገራችን ላይ የጠየኳትም እሱን ስለሆነ ስለዚህ ህሊና ያለን ልብ ያለን ልብ እንበልና እንይ። እኔ ይጠበቅባችኋል አይጠበቅባችሁም አላልኩም እንደዛ ብዬም አላውቅም። የህሊና ጀጅመንት ግን ከ1 2 3 ያልኩ ከመናገር ነገር የህሊና ጀጅመንታችሁን ውሰዱ ነው ያልካለሁ። የግዴታ ኤርሚያስን እመኑ ብያለሁ አላልኩም። ኬሪያን እመኑ አላልኩም። ማናት ሂሪያን እመኑ አላልኩም። ግን እንትን የሚሰራው እንደዚህ ነው። አናሊሲስ የሚሰራው ፋክት ቼክ ግን የሚሰራው በዚህ መልኩ ነው ያልኩ። ፋክት ቼክ ስንሰራ ደግሞ ቅርብ ማን ነው? ምንድነው የሆነው? እነማን ናቸው በዚህ እንቅስቃሴ? ከዚህ ሰው በላይ ዊትነስ አለ ወይ? ቄሮ የነበረች እስር ቤት የገባች በጀዋር ፋይል የታሰረች የ8 ወር እርጉዝ ሆና ስቃይ የደረሰባት ከነ ጀዋር ጋር ከነ ጸጋዬ አራርሳ ጋር ግንኙነት የነበራት በዛ ሚዲያ ላይ የሰራች የተለያየ ዜናዎችን ሰራ አብራ የተንቀሳቀሰች ዋና መነሻችን የሆነው ሀጫሉ ሲመጣም ሲሄድም ቢሮዋ የነበረች ያወራችው የሱን ቋንቋ ተጠቅማ የልጇን ስም የጠራች የሱን ዘፈን ተጠቅማ የልጇን ስም የሰየመች ሁኔታዎችን በሙሉ የተመለከተች ወደ ኖርማል ማይንዷ ስትመለስ ምንድነው እየሰራን ያለው ብላ ሪያላይዝ ያደረገች ከዚህ በላይ ተጨባጭ መረጃዎች አሉ ብያላምን ደን ፓራላል ሂስትሪው ደግሞ አብሮ መሄድ አለበት። በመጽሐፍ ስለተጻፈልን ያንን ተቀብሎ መሄድ አደገኛም ሰው ማለት። ስለዚህ ፕራይመሪ ሶርስ ብየማምናው እንዲህ አይነት ሰዎችን የመቀበል ያለ መቀበል የግለሰብ ድርሻ ነው። የማመን ያለ ማመን የግለሰብ ድርሻ ነው። ለሷ ግን ላደረገችው ነገር እንደ አዲስ አበባ ፐርሰናሊ እንደ አዲስ ኮምፓስም ማመስገን ፈልጋለሁ። አሸነፍን እኮ የልጇ ስም አሸነፍን እኮ ነው። እሱ መጥቶ ይለኛል አለች። እንደው በቀላሉ እናሸንፍ ይመስልሽ ነበር? አሸነፍን እኮ ይላታል። ዘን አሸነፍን እኮ ብላ ልጇን አወጣች። ስለዚህ በዚህ ደረጃ ያለ ሪሌሽንሺፑ ራሱ የነበረው ነገር ፋክቶቹ ደርድረናቸው ከዛ በኋላ የአይምሮ ጀጅመንት የእያንዳንዳችሁ ሊሆን ይችላል። ፕራይመሪ ሶርስ ናት ብዬ ግን እኔ አምናለሁ። በድጋሚ አመሰግናታለሁ። እናመሰግናታለን።